ሄሎ መኮንን እኔኮ ዛሬ ምን ነው አካባቢው ከወትሮ በተለየ ለምለም ሆነብኝ እላለሁ። ለካ አንቺ በቦታው ስለተገኘሽ። ምንድነው እንደ ከብት ሳር የሚታይ? ሳሩ ከደበረሽ አበባ ሁኝልኝና ንብ ሁኝ ልቅሰምሻ። አሁን ትክክለኛ ማንነትን ተናገርክ። እንዴት? ይኸውልህ አንድ ንብ በቀን ውስጥ ከ1000 እስከ 5000 አበቦችን ይቀስማል። ስለዚህ ንብ አንድ አበባ ላይ አይረጋም። ጣፋጭነቷን ቀስሞ ሲበቃው ትቷት ወደ ሌላ ይሄዳል። ለኔ ግን አንቺ በቂ ነሽ። አበባም ንቡ የሚፈልገውን ነገር አግኝቶ እስከሚሄድ አብሯት የሚቆይ ይመስላታል። እኔ ግን ብልጥ ነኝ። ይኸውልሽ ብርክትዬ አንቺ ብቻ መኝኝና ድሉን ስጭኝ እንጂ ካንቺ ውጪ ወደ ውጪ ነው ማለት። እቺን የምርጫ ቀስቀሳ ማላቃት መሰለ እንዴ? ሁሉም እኮ አንድ አይደለም። ግን ብዙ የሚያመሳስል ነገር አላችሁ። ለምሳሌ አይናችሁን ታምኑታላችሁ። ቆንጆ ስታዩ የራሳችሁ አድርጋችሁ ዓለም ይሞላላችሁ ይመስላችኋል። ብርክቲ አትሳሳች። አልተሳሳትኩም። ከሷ የበለጠ ቆንጆ ስታዩ ደግሞ የበፊቷ ጉለት ይታያችኋል። ለምሳሌ ለኔ ስሜት የኖረ መቼ ነው? እውነቱን ለመናገር ያየውሽ ቀን ነው አይኔ ውስጥ የገባሽው። አየክ፣ ስለኔ ምንም አይነት ኢንፎርሜሽን ሳይኖርክ አይነን ብቻ አመንከው። እለይና አየኸኝ ወደድከኝ። የሚያጠግብ እንጀራ እኮ ከመጣዱ ያስታውቃል ይባል የለ? ስትቀምሰው ቢቆመጥጠስ? መብላቱን ተወዋለሁ። አየ አንተም ቀርበኸኝ ሳታቀኝ ሳታመዛዝን አይፈኝ ብቻ ነው ወደድከኝ። እድሉን ብታገኝ ቀምሰ አልጣፈጥሽኝም ብለህ ልትወይ ነው። ይሄ ደግሞ እውነተኛ ፍቅር አይደለም። እና ካልተጣጣመን የግድ አብረን መሆን አለብን? መጀመሪያ ቀርበኸኝ ቢሆን ማንነቴን በደንብ አውቀ አምነህበት ነበር ፍቅር ውስጥ የምትገባው። እሱስ ልክ ነሽ። ተዋውቆ ተቀራርቦ ሲሆን በጣም ጥሩ ነው። ግን መጀመሪያ እኮ ለመቀራረብ አይን ሲያይ ነው። ያም ሆነ ይሄ ግን ለውጥ የለውም። እንዴት? አንተ ወደኸኝ እኔ ካልወደድኩ ምንም ጥቅም የለውም። ይኸውልሽ አንቺ ብቻ እሺ በይኝ እንጂ ያንቺን እኔ ቀስ ብዬ እንዲመጣ አደርገዋለሁ። ታይፕ አይደለህም እኮ። ይኸውልሽ ብርክትዬ አንቺ ብቻ ትንሽ ጊዜ ስጭኝ እንጂ እኔ እንድትወጂኝ ማድረግ ያቅተኝ። እስኪ ሞክር፣ ግን ልፋት ነው ትርፉ። እና አንድ ላይ እንድንሆን ተስማማሽ ማለት ነው? አብረን ሳንሆን ነው ያልኩት። ኧረ ይሁን። ይሄንንስ ማን አየበት? ምን? እኔ ብቻ ነው ተቀመጥከው? አንዳንዴ ብቻ መሆን መልካም። አንተ እኮ አታፍርም። ከራሴ ጋር ላወራ ነው ምናምን ትለኛለህ። ማውራት አልችልም። የኔ ወንድም አንተ አብደህ ካልሆነ ከራስህ ጋር አታወራ። ግን ምንድነው እንደዚህ ተጨነቀ? መች ተጨነኩ እንዴ? ከዚህ በላይ መጨነቅ አለ እንዴ? ያምሻል እንዴ? እኔ እንጂ ያምሻል። ለስንቱ ጭንቀት መፍትሄ እንኩት ልጅ እኔ እንጂ ያምሻል። ጤነኛ ብትሆኝማ ዝም ብለሽ የመጣልሽን ባልዘባረቅሽ ነበር። ፈጣሪ ሆይ አምላኬ ሆይ ጆሮሽ ነው በለኝ፣ ወይ ደግሞ ይሄ ልጅ ከራሱ ጋር እያወራ አብዶ ነው በለኝ። ፈጣሪ ሆይ አንተ እኔ ጄሪ ነው እንደመጣልሽ ነው መዘባረቂው የምትለኝ? አዎ አንቺን ስማ፣ እኔ ማለት ነው አንድ ቃል ካፌ ከመውጣቱ በፊት 10 ጊዜ አሰቤ 100 ጊዜ በአይምሮዬ አሰላስዬ ነው እሺ የማወጣው። ምኑ ነው መዝኙ ባክሽ? የምናገረውን ነገር ነው። ይኸውልህ እኔ የምናገረውን ነገር አመዛዝኜ መሬት ጠብ ማትል ምንም ስህተት የማትገኝባት አነጋገር ነው የምናገረው። እሺ ስንቱ መሰለ መንገድ ላይ እያስቆመ ኧረ ተናገሪኝ እያለ የሚለምነኝ። ሴትዮ በጣም እያስጨነቅሽ ነው። የምታወሪውን ነገር አውርተሽ ሂጂልኝ። ጄሪ ራስሽን ተቆጣጣሪ፣ ተረጋጊ። ይሄ ልጅ ዝም ብሎ በእጅሽ ላይ ሰበብ ሊሆንብሽ ነው። ጄሪ ተረጋጊ፣ ራስሽን አረጋጊ። ሲጀመር አንተ አብደህ ነው። ከራስ ጋር ብትሆንማ እኔን ጄሪን ህዝብ የሚያከብረኝ እኔን ጄሪ በንቀት አታናገረኝም ነበረ። ቆይ ከራሱ ጋር አይደለም ስትይ ምን ለማለት ፈልገሽ ነው? የኔ ወንድም ማገናዘብ ለሚችል ሰው እኮ ንግግሬ ግልጽ ነው። የጠየቅኩሽን ብቻ መልሽልኝ። እንደፈረደብኝ እንግዲህ ልተንት ነው። ግን ይኸውልህ ዮሲያስ የኔ ንግግር ጠርጠር ያለ ነው። ግን አንተ እንዲገባ በተና አድርጌ ቀለል አድርጌ አስረዳሃለሁ። አይዞህ እንዳትጨነቅ። ጄሪ የነድርሽኝ ነው።
ይሄው እኔ ምን አልኩ? ይሄው ገና ካሁኑ ምልክቱ መታየት ጀመረ። የምልክት ኢዮስያስ ይሄ ነገር ስር ሳይሰድብ በፊት ሳይካትሪስት ሊያናግርህ ይገባል። እኔም ጊዜ ካለኝ ግን አመቻችቼ ላናግርህ እችላለሁ። በምን ጉዳይ ነው የምታማክረኝ? እንዴ እየታየብህ ባለው ምልክት ነው። ቆይ ምን ታይቶብኝ ነው እንደዚህ የምታካብጂው? ብቸኝነት ማብዛት፣ መጨናነቅ፣ መነጫነጭ፣ ዝም ብሎ በየሄዱበት አፍ መክፈት፣ ጄሪ ላይ መጮህ፣ ጄሪ ላይ መናደድ፣ ይሄ ራሱ ዋነኛው ምልክት ነው። እና የሆነስ እንደሆነ እና እነዚህን ሁሉ ምልክቶች ጠቅለል ስናደርጋቸው የሚታየብህ ምልክት የፍቅር ምልክት ነው ይባላል። ያምሻል እንዴ? ስለምን ፍቅር ነው የምታወሪው? ሰውዬ ነግሬህ ያላጨሁብኝ እዛ ምን ይላል? ካለበለዚያ ግን ይሄ እንደ ሽሮ ትኩትኩ የሚያደርግህ ነገር ዋጋ ያስከፍልሃል። ቆይ አንቺን መናገር እንዴት ሆኖ ነው የፍቅር ምልክት የሚሆነው? እኔ ፍቅር ለያዘው ሰው ሁነኛ መድኃኒት ስለሆንኩ ነው። እስኪ ቀስ ብለሽ አብራሪው። ያው በስድብና በንትርክ ማለት ነው። ልክ እንደ ኩፍኝ ልብህ ላይ ያባበጠውን ፍቅር ንቅል አድርጌ ከሰው አውጥቼ መጣል ስለምችል እኔ ሁነኛ መድኃኒት ነኝ። የፍቅር ሁነኛ እና ፍቱህ መድኃኒት። ይሄንን ነገር ከፈለክ ደግሞ ያው ንቅል አድርጌ ልጥልልህ እችላለሁ። ግን ጤነኛ ነሽ አይደል? በእብዶች ዓለም ውስጥ እኮ ጤነኞች እብዶች ናቸው። እሺ አሁን የልታውሪ ነው የመጣሽው? እባክህ ሄቨንን አይተሃታል ወይ ብዬ ልጠይቅህ ነው የመጣሁት። አላየዋትም። እንደ ልታያትማ ይገባል። እኔ ስራ ፈት ነው እንደ መስልሽ ሄቨንን ስከታተል ሙሉ ስራህማ ሄቨንን መከታተል ነበር። ደግሞ እንደ ፍቅረኛ አክት ስታደርጓል ነበር እንዴ? እንግዲህ ነገርኩሽ፣ አላየዋትም። ለማንኛውም እኔ ወንድም ሳይብስብት አከም ወይ ደግሞ ፍንድት አድርገውና ይለይልህ። አረ ማፈንዳ ያፈንዳሽ ሰውዬ፣ አሁን ማለት ነው ይሄንን ንግግርህን በፍቅር ተይዘሃል ብዬ አልፈዋለሁ። ግን ከዚህ ፍቅር የተላቀቅ ጊዜ ኢዮስያስ እንነጋገርበታለን። ዋጋ ነው የምትከፍልበት። እሺ ድሮም ጅል ነበር፣ አሁን ደግሞ ጭራሽ ፍቅር ይዞ ተንጀላገክ። ጅል አንሱ ሲያስጠላ ጀለገክ ጋሱ ጸጋ ደህና ነሽ? ምን ሆነ ነው ስልክህን የዘጋኸው? ያው ታውቂ የለ ስራ ላይ ነበርኩ። እሺ ቆይ አሁን በምን አይነት ሁኔታ ላይ ነህ? ዛሬ ፍሪ ነኝ። እንደዛ ከሆነ ጥሩ፣ ላገኘህ እፈልጋለሁ። የማወራ ነገር አለ። ምን ነው ጸጋ፣ ችግር አለ እንዴ? አዎ በጣም ትልቅ ችግር ተፈጥሯል። ምንድን ነው? እሱንማ ስንገናኝ በአካል ነው የምነግርህ። ጥሩ፣ የሆነ ቦታ ሆነሽ ደውይልኝ፣ እኔ ያለሽበት ቦታ ድረስ እመጣለሁ። እሺ ግን በጣም መጠንቀቅ ይኖርብሃል። እሺ በእኔ በኩል አታስቢ፣ ባይሆን አንቺ ራስሽን ጠብቂ። ከብርክቲ ጋር ምን ሆናችሁ ነው? ምን? አይ ሰሞኑን ከስር ጠፍታለች ብዬ ነው። ታዲያ አንቺ የምትፈልጊው እሱን አይደል እንዴ? እኔማ የምፈልገው እሱን ነው። ግን ምን ተፈጥሮ ነው ብዬ ነው። እንደዚህ በቀላሉ ትርቀሃለች ብዬ አላሰብኩም ነበር። መጨቃጨቅ ሰልችቷት ነው የሚሆነው። በቃ ከዛ ድረስ የመጣችሁ ለዚህ ነው? እንግዲህ እንደዚህ ነው። አንዳንድ ነገሮች ባሉበት አይቀጥሉም። ከጆኒ ጋር ያላት ቀረቤታ ደግሞ የበለጠ ጠንክሯል። ያው ጆኒን ስለምታደንቀው ሁለተኛ አማራጭ አድርገው ይሆናል። ብጥብጥ ሊነሳ ነው በለኛ። በማንና በማን? በጆኒና በካሌብ መካከል። ካሌብ እንደዛ እየወደዳት እሷ ጆኒን ከፈለገችው በመሀላቸው ከባድ ብጥብጥ መነሳቱ አይቀርም። እንግዲህ እሱ ከተፈጠረ ሁላችንም እጃችንን አጣጥፈን ማየት ነው። የነካሿ ይባረክ የተባለች ነው የምትመስለው። እሷ በገባችበት ሁሉ ብጥብጥ አይጠፋም። ምን አለ ሰብለም እንድሷ ለቀቅ አድርጋ ሰላማችንን ብናገኝ። እኔን የምታምኚኝ ከሆነ እኮ ሰላም ነው የምትሆኚው። አንተንም ማምን ካለው ግን ሲከታተሉ ሳይ በጣም ነው የምናደደው። አንቺ ስለተናደድሽ እኮ ምንም የሚለወጥ ነገር የለም። ጭራሽ ነገሩ ነው የሚባብሰው። ፍቅረኛ እንዳለክ እያወቁ እየተንሿኩ አንተን ሊያገኙ ይመጣሉ። ተንሿኩኩም አልተንሿኩኩም ለውጥ የለውም። ዋናው የኔ ፍላጎት ነው። በቃ እሺ እንርሳቸው። እንደሱ ነው የሚሻልሽ። አይላ ግን ምን ያህል ነው የምትወደኝ? የፍቅር መመዘኛው ምንድነው? ንገሪኝና ልኬቱን እነግርሻለሁ። መመዘኛ እንኳን የለውም። ታዲያ ካልተመዘነ እኔ በምድር ላቅም ይችላል? ያው በተለምዶ ስለሚባል ነው። ማወቅ የምትፈልጊው እንደምወድሽ ከሆነ ግልጽ ነው። እወድሻለሁ። እና ለምንድን ነው የማትነግረኝ? ነገርኩሽ አይደል?
ማለቴ ሳልጠይቅ ልቀልልሽ ስሜ ቀደምሽኝ ካልክሽ እንዴ ምን እያልክ ነው? ምን ሆንኩ? ቆይ እናንተ ሰዎች ለምን አትሆኑ? ምን አድርገው የምትሉኝ? ምን አደረግን? ባለፈው አንቺና ማርክ መታችሁ ተናዳሃል አላችሁኝ። ዛሬ ደግሞ ቺጄሪ መታ ማይሆን ነገር ትሆናለች። ቆይ ምን አድርገው የምትሉኝ? እሺ በቃ ዮሲ ተረጋጋ። አየሽ አሁንም ተረጋጋ ትይኛለሽ። እና ምን ልበልክ? ምንም አትበይኝ። በቃ ዝም ማለታችሁ ነው። እሺ አሁን ወዴት ነው የምትሄደው? ሰው የሌለበት ማንም መጥቶ ማይጨቀጭቅኝ ማንም ማያገኘኝ ቦታ። እንዴ ትምህርት ቤት ውስጥ እኮ ነው። ሁሉም ቦታ ደግሞ እንደምታየው ተማሪዎች አሉ። በዛ ላይ ደግሞ ላንተ ብቻህን መሆን በዚህ ሰዓት ጥሩ አይደለም። የምታማክረኝ ነገር ካለ ደግሞ ነው ያለው። ችግሬም እንደሆነ ታውቂያለሽ። ምንድነው? ጥያቄ፣ አስተያየት፣ ግምታችሁን መስማት። እሺ በቃ ዮሲ እኔ እንደምትፈልገው እንልሃለሁ። ሌላውን መሸሽ ትችላለህ። እኔ ግን አትሸሸኝ። እንደ ሌሎቹ ማቶኝ ከሆነሽ ግን አንድ ጥያቄ ልጠይቅህ። ጀመረሽ ደግሞ። እሺ ወዴት ነው የምንሄደው? እንዴት ነው? እንዴት ነሽ? አሎ እግዚአብሔር ይመስገን። እናንተ ግን እንዴት ናችሁ? እኛ ደግሞ እነማን ነን? አንቺና ቤዛ ናችሁ። ባክሽ የሷን ነገር ተይው። ልቧን ስለሰበርኩት በጣም ጥፋተኝነት እየተሰማኝ ነው። በዛ ላይ ደግሞ ይቅርታ አድርጌልሻለሁ ምናምን ስትለኝ እየደበረኝ ነው። አሁንም ድረስ ላቶ ተሰማ ስለ ቤዛና ስለ ያሬ ስለተናገርሽ ነው አይደል ለዚህ የምትሰማሽ? አይገርምሽም? ስታሳዝኑ በጣም አሁንስ እኔ ህይወት በጣም ምርር ነው ያለኝ። እናትሽ ለኔ ብለሽ ታረቂያት? መቼም ቢሆን አልታረቃትም። ያን ሁሉ ፋውል ሰርቼ ብታረቃት ራሱ አይምሮ ይወቅሰኛል። እሺ ምን ተሻለ? አላውቅም ይሉ። ስለዚህ ጸጋ እስክትመለስ ድረስ በእነዚህ አይነት መልኩ ማለት ነው ህይወት የሚቀጥለው። እንግዲህ ምን አማራጭ አለን? ግን ያልገባኝ እስከ መቼ ነው እንደዚህ የምንኖረው? አደፍርስን አግኝተ ነው ሚጢጢን እንደማይወስድብኝ ካሳመን ነው በኋላ ጸጋን ከጨዋታ ውጭ ስናረጋት የሁሉ ነገር የሚያበቃ ይመስለኛል። እሱንም ብናደርግ ጸጋ የምትፋታን አይመስለኝም። የሆነ መንገድ ታገኛለች። እሱማ ልክ ነሽ። መቼም ቢሆን እጇን አጣጥፋ አትቀመጥም። የሆነ ነገር ማድረጓ ግድ ነው። ለማንኛውም በአንቺና በቤዛ መካከል ያለው ችግር መፈታቱ ትንሽዬም ቢሆን እፎይታ ሰጥቶናል አይደል? ኧረ አንቺ ልጅ በእናትሽ ሰው እንደዚህ ስትይ እንዳይሰማሽ። አራት አስብ ይጠነቀቃል። እስታይ ሰብለ። አቤት። ዝም ብዬ ባልፊ ዝም ብለሽ ልታልፊ ነበር እና በግድ እንዳናገር ነበር የጠበቅከው? ምን አለበት? መቼም አላደርገውም። ጥላችን ተመችቶሻል ማለት ነው? አንተ እንደተመቸህ ማለት ነው? እኔ ነገረ ስራሽ ስላልናደደኝ እንጂ ፈልጊው እንዳልሆነ ታውቂያለሽ እኮ። እድሉን እኮ በደንብ እየተጠቀምክበት እንደሆነ ስራክ ያስታውቃል። ቆይ ለምን ሁሉንም ነገር ትተን አንታረቅም? አንተ እኮ ነህ እልህ ተጋብተህ ጥሉን የፈለግከው። እሺ በቃ ለምን ሁሉንም ነገር ትተን በጊዜ አንታረቅም? አንተ እኮ ነህ ነገር እየፈለግክ ያለው። እንዴ ሰብለ እዚህ ነሽ እንዴ? ብታይ ከቅድም ጀምሮ ስፈልግሽ ነበር። እያወራን ነው ትሄደደ? አሁን ላይ እኮ እንደዚህ አይነት ነገር የማለት መብቱ የለም። ደሜን እያፈላው። ታዲያ ምን ችግር አለው? መልሶ ይቀሰቅሳል። ሰብሊ ቅድም ስናወራ አንድ የረሳሁት ነገር አለ። እሱ ልነግርሽ ነው የመጣሁት። ወሬህ በኋላ ይደርሳል። አሁን እኔና እሷ ቁም ነገር እያወራን ነው። ሰብሊን ግን ሳያት ምንም አይነት ቁም ነገር እያወራችሁ አይመስልም። ሰብለ ነገሩ ይሄ ልጅ ኤላ አሁንም ልታስረሽ? አንተ ልጅ ግን አታሳስት እንዴ! ወይኔ ጉዴ! ሰንዝራ የቱ ጋር ነው መማት የምፈልገው? አይንም ወይስ አፍንጬ? እንዴ እናንተ ልጅ መባረር ነው የሚፈልጉት? እንደምታየው ሰብልዬ እኔ ምንም አላደረኩም። እሱ ነው ሊሰነዝር የነበረው። ከተባረረም እሱ ነው ማለት ነው የሚባረረው። ይሄ ልጅ አስኪጁ የጀመረውን ነገር እንጨርስ። አይ እኔ ሰብሊን ይዤ ካለኩ ወዴትም ንቅንቅ አለ። ቆይ እሺ ምንድን ነው ልታወራኝ የምትፈልገው? ሰብሊ እያወቅሽው እሱ ፊትም አይሆንም። እኔ ብቻችን ሄደን እናወራለን። እኔ የትም አልሄድም። እሺ እንግዲህ እሷን ከኔ እጅ የምታስጠራት እንደሆነ እናያለን።
ስንጨርስ ትመጣላለች። እሺ እሺ የኔ ቢቢሲ አንቺ ምን አለብሽ የኔ እናት? እኔ በስንት መከራ ለፍቼ ጥር ያመጣሁትን መረጃ በነፃ ተኮመክሚያለሽ ቁጭ ብለሽ። አንቺ ምን አለብሽ የኔ እናት? እና ጓደኛ ለመቼ ነው? አንቺ ያ ኮተታም የሆነልሽ ማለት ነው ደም ስሩ ጧ ብሎ ሊፈነዳልሽ ነበር። ኢዮሲን እንዳይሆን እና ከሱ ውጭ ደግሞ ማን ኮተታም አለ? ለምን እንዴ ምንም አልሆነም ባክሽ። ምን ሆነ ነው ምናምን ብዬ ሂጄ ላናገረው ስሞክር በንዴት ግንባሩ ላይ ያሉት ደም ስሮች ተገታትለው ሊፈነዱልሽ ነበር። ለምንድን ነው ቆይ አንቺስ የምታናድጂው እንዴ? እኔማ እኮ ዛሬ አዝኜለት እንደውም በስርዓት ነበር ላናገረው ሄድኩት። ከዛ እሱ እንደፈላሽ ነው ተንተከተከ። ምን ሆነክ ነው ስላልሽው ብቻ ነው እንደዛ የተናደደው? አዎ መቼም እኔ ጄሪ ሰው ተናግሬ አላስከፋም። ሳስበው ግን ማለት ነው ሄቨን ያመረረ ይመስለኛል። ምኑን ያመረረው? የውሸት ፍቅረኛ እንሆን ያልሽውና የኔ እናት ጅል ካመረረ በሬ ከበረረ አሉ። ተነጋግረን ስለጀመር ነው የሚያመርበት ምክንያት አይታየኝም። የኔ እናት እኔ ምልክቶችን ሳላይ እንደዚህ ብዬ አላወራሽም። ዝም ብሎ እንደ ጀማሪ ደራሲ ቁጭ ብሎ በተቀመጠበት ምስጥ ብሎ ያስባል። ምንድን ነው የሚያስበው? ያው ካንቺ ጋር ሩዝ ማዛ ውስጥ እየተሯሯጣችሁ ኩቹ ተያይጋላችሁ ፍቅር ስትጫወቱ ነው። አይ ጄሪ አንቺ እኮ ስለማይመችሽ ነው እሱ ላይ የምታየውን ነገር በጣም ታጋነኛለሽ። ሄቨን እኔ አላጋነንም፣ እውነቱን ነው የማወራው። ኢዮሲያስ መቼም ቢሆን ፍቅር አይዘው። ሄቨን ይኸውልሽ እኔ ጄሪ የተናገርኳት ነገር መሬ ላይ ጠብ ብላ አታውቅም። ይኸውልሽ አሁን ምንም ፍቅር አይዘው ምናምን ልትይ ትችያለሽ። ከዛን ከትንሽ ጊዜ በኋላ ደግሞ ማለት ነው እንዲህ ላጩን እያዝረከረገ ሄቨን እኔ ከዚህ በላይ ልታገሰው አልችልም፣ ከዚህ በላይ ፍቅርሽን አልችለው፣ በቃ ፍቅርሻለሁ እያለ ይነግርሻል። በቃ ይኸው ነው መጨረሻሽ የሚሆነው። አርጎት ነው እስከስ ማለት ይሄን ነው። አንቺ ፍቅር እንዲይዘው ትፈልጊያለሽ ማለት ነው? መቼም ፍቅር አይዘኝም አልሸነፍም የሚል ሰው ፍቅር ይዞ ተሸንፎ ማየት ደስ አይል? እንደዛ ነው እንዴ? ሆ ለነገሩ እኛ ምን አገባን? ፍቅር ያዘው አይመለከተን። ብቻ አንቺ ተጠንቀቂ። ግን ጄሪ ፍቅር ቢይዘኝ ምን ታደርጊያለሽ? የኔ እናት ባለፈው በርበሬ አጥኜ ጮሆ ይለቅሻል ብዬሻል ነበረ። አሁን ግን በርበሬ ስለተወደደ እንዲ ጭነሽ ስር ገብቼ እንዲ ምጅ ልግ አድርግሽ ነው ጮሆሽ ይለቅሻል። በቃ ዴ ቆይ አንቺ ቆመሽ ስለቀረሽ እኔም ቆሜ መቅረት አለብኝ? አንቺ ማነው ቆሞ የቀረው? ይኸውልሽ እኔ ጄሪ ማለት እኮ ስንት ፈላጊ ያለኝ ልዕልት የሆንኩ ልጅ ነኝ። እሺ መቼም እነዛ ከርፋፎች ከአፍቃሪ ተቆጥረው እንዳይሆን። መቼም ከዛ ገንገበት ኢዮሲያስ ይሻላል። ይኸውልሽ የኔ እናት እኔ ሁሉንም ነገር ስለማልነግርሽ ነው እንጂ እኮ ብቆጥራቸው ራሱ ሰዓት አይበቃኝም። እና ቆይ ከምታያቸው በሙሉ አንድ የሚሆንሽ ይላል? ስሚ እኔ ጄሪ ልዕልት የሆንኩ ልጅ ነኝ። ስለዚህ ልዑል የሆነ ልጅ ነው የሚገባኝ። አረ አሁን ይኸውልሽ የኔ እናት ልዑል የሆነውን ልጅ ባገኘው ራሱ ማለት ነው ጥያቄውን የምቀበለው ትምህርቴን በስነ ስርዓት ተምሬ ከጨረስኩኝ በኋላ ነው። እኔ ጄሪ በጣም ብዙ አላማዎች አሉኝ። በፍቅር ምናምን የተነሳ ከአላማዬ መዘናጋት አልፈልግም። አሃ እኔ አላማ የለኝም ነው? እድሜ ላስተዋይዋ ጄሪ በይ ስንት ጊዜ ነው መንገድሽን ልስጪ እስቲ አይ ሄቨን አይሆንም አርፈሽ ትምህርትሽን ተማሪስ ብዬ መለስኩሽ። ደግሞ ያ አንድ እንቅፋት የሆነብሽ ገንገበት የሆነ ኢዮሲያስ ነው። ከሱ እራቂ ስልሽ አንቺም አልሰማ ብለሽኛል። ለነገሩ እኔ እናት ብዙ አታርኪሚ። እኔ በጣም ብዙ ማሰባቸው ነገሮች አሉኝና ኤነርጂ ማባከን አልፈልግም። እሺ ለምንድን ነው ኤነርጂሽ ማታባክኝ? ያ አሁን አንዱ መጥቶ አማክሪኝ ማለቱ ስለማይቀር በድካም መንፈስ ደግሞ የማይሆን ምክር መክሬ ልጁን የማይሆን ነገር ውስጥ ከመከተው ኤነርጂ መቆጠብ ይሻለኛል። ቆይ የቀጠርሽው ባለ ጉዳይ አለሽ እንዴ? ባልቀጥር ሴቨን ምን ሆነሻል? አንዱ መጥቶ ጄሪዬ እንደዚህ ሆንኩ፣ ጄሪዬ እዛው ገባው፣ ጄሪዬ እንደዛ ሆንኩ ነው መከሪ ማለቱ ይቀራል። አንዳንዴ ግን ማለት ነው የትምህርት ቤቱ ዋናኛ አስተዋይ መሆን በጣም ይከብዳል። እንዴ አንቺ ተቸገርኩኝ እኮ። እሺ ሳይካትሪስት ጄሪ እቺ ነገር ማለት ትገባኛለች ብዬ ካሁን በኋላ እንደዚህ ብለሽ ጠይኝ። እሺ እሺ በቃ እንዴ ምን ነው የኔ ቆንጆ? ቆይ ምንድን ነው ያደረከው? ያው ላግዝሽ እየሞከርኩ ነው። ይሄ ምን አይነት እገዛ ነው? ልታስቀኘው መስሎኝ የቀረብሽኝ። እሱማው ግን በዚህ መልኩ አልነበረ። እና በምን መልኩ ነበር ያሰብሽው? አሁን እኮ አንተን ከሱ አስበልጬ ትቼው እንደመጣው ነው የሚያስበው። ታዲያ ይሄ እኮ አንቺን የመጣ ስጋቱ ከፍ ያደርገዋል። እንዴ ቆይ እስከ መጨረሻው ብንጣላስ? እንዴ ደስ ነው የሚለኝ። ምን? ይሄ የኔ ሀሳብ ነው፣ ግን ደግሞ አንቺ ደስታ ይበልጣል። ይኸውልህ ኬላ፣ ከአሁን በኋላ እኔ በምፈልገው መንገድ ብቻ ነው የሚሆነው። አንተ ምንም የምታረገው ነገር አይኖርም ካልሽ እሺ።
እኔ ግን ጀስት የረዶሽ ምናምን ስለመሰለኝ ነው። የግል ጸብህን እዚህ ውስጥ እንዳትከተው። ይሄ እኔና የሱ ጉዳይ ብቻ ነው። እሺ ያልኩሽ እኮ። ሌላው ደግሞ ሁለተኛ እኔ ቆንጆ እንዳትለኝ። ግን እኮ ለእኔ ቆንጆ ነሽ። ያንተ ግን አይደለሁም። እሺ ለጊዜው አልልሽም፣ ግን ደግሞ ይሄ ነገር ዘለቄታ የለውም ማለት። ምክንያቱም የሆነ ሰዓት የኔ መሆንሽ ስለማይቀር ያኔ መከልከላችን። ይሄ የማይሆን ህልም ነው። እሱን እናያለን። እሺ ምን ነበር ልትነግረኝ የነበረው? ምን ልልሽ ነበር? ባክሽ ምንም ልልሽ አልነበረም። ማለትማ ጆኒን ለማናደድ ብዬ ነው ምነግርሽ ነገር አለ ብዬ አመጣሁሽ። አንተ ልጅ ግን ቆይ ጤነኛ ነህ? ምን ነው እንደምወድሽ ምናምን ምነግርሽ መስሎሽ ነበር እንዴ? እሱንማ መንገር አይጠበቅብክም እኮ። ያን ያለ እርግጠኛ ከሆንሽ ለምንድን ነው አንቺ ስሜትሽ ማታምኚው? በቃ አሁን ሂድ፣ ጆኒ ላገኘው። እንዳትሄጂ። ለምን? ራሱ መምጣቱ አይቀርም። እንዴት እርግጠኛ ሆንክ? ወንድ ልጅ አይደለው? እልህ ምን ሊያስደርገው እንደሚችል ጠንቅቄ ነው የማውቀው። አሁን በተራው መጥቶ አንቺን ከኔ ወስዶ እኔን ለማባረር ይሞክራል። እርግጠኛ ነህ? አዎ፣ ግን እኔ ድሉን አልሰጠውም። ገና ሳያባረኝ እሄድለታለሁ። አንተ መጣ። ሰብለን ካንተ እንደምነጥቅ ነገር ነበር። ለዚህ ተግባር ዋጋ ትከፍላለህ። እስኪ እሱ ምን ይሆናል ጆኒ? አይሽ አይደለም አሳልፈሽ ሰጥሽኝ። ሁሉም የፈለገ ብንጣላ እንዴት ወደ ጠላት ትሄጃለሽ? ከተጣላን የፈለኩበት ቤት ምን አገባክ? አንቺን ከኔ መንጠቅ እንደሚፈልግ ታውቂ የለ እንዴ? እኔ እቃ አይደለሁም እንደፈለጋችሁ የምትቀባበሉኝ። ማሰብ እችላለሁ። ብታገናዘቢም እሱ ግን አንቺን ለግል ጸባችን መጠቀሚያ እያደረገሽ ነው። አይታይሽም እንዴ? አሁንም እኮ እሱ ነው እያደረገ ያለው። እኔን የግል ጸባችሁ ውስጥ እንዳታስገቡ። ከጠላቴ ጋር ሆነሽ እያጠቃሽኝ እንደሆነ ግን ወቂ። እሱም ደግሞ ይሄን እድል እየተጠቀመበት ነው ያለው። አንተ ከብርክቲ ጋር የምታደርገው ነገር ልክ ነው? እኔ ምንም ላስቀናሽ ብዬ ያደረግኩት ነገር የለም አይደል? ስትደንሱ እጅን ስትስምህ የነበረው ለማስቀናት ሳይሆን የምር ነው ማለት ነው። አንቺ የተረዳሽበት መንገድ ነው። በአይኔ ነው ያየሁት። እኔ ኤልያስን ስትስሚው በአይኔ እንዳየሁት ማለት ነው። አየክ፣ እልህ መጋባት ብቻ ነው የምትፈልገው። አንቺ ሆን ብለሽ ያደረግሽው ነገር እኔ አስቤበት ካደረግኩት ነገር ጋር እንዳታገናኝ። መጀመሪያውኑ ጀምሮ እልህ ስትጋባ ነው የተጣላ ነው። ድርጊትሽ ነዋ እንዴ! እኔ ስንት ይቅርታ እንዳላደረግኩልሽ አንዲት ሴት ቀረበሽ ብለሽ ያዙ ይልቀቁኝ ትያለሽ እንዴ? አሁንም ጥፋትን አታምንም አይደለ? ጥሩ ድሮም ከኔ ለመራቅ ሰበብ ነበር ትፈልጌ ነበር። እና ስለደመረ ለፖሊሷ ሁሉን ነገር ነገርሻት? ባልነግራት ይሻለኝ ነበር። ለምን? እኔ እንጃ። እሱን ታሪክ ለሌላ ሰው ስናገር ደስ አይለኝ። ስሜትሽ ይገባኛል፣ ግን ደግሞ እኮ መናገርሽ በጣም ጥሩ ነው። እንዴት? ቢያንስ በዛ የተነሳ ፍለጋቸውን አጠናክረው በደንብ ይከታተሉታል። ቆይ እሱ ግን የት ገብቶ ነው? እኔ ምንም ሊገባኝ አልቻለም። መኮንን አትዋሸኝ። አንተ ጎድተህ ሆነ አይደለ? ለምን እጎዳዋለሁ? ያኔ አንቆ ሲያስፈራራኝ እያለቀስኩ ነግሬ ነበር። ተናደህ ሄደህ ጎድተህ ሆነ አይደለ? በፍጹም አላደረኩትም። እሱ እኮ ቀስቴ እንዲከሱ አድርገናል እና በቦታው ላይ ተገኝቶ ቃሉን እንዲሰጥ እንጂ እንዴት ጎድቼ እንዲሸሽ አደርገዋለሁ? እሺ ታዲያ የት ገባ ይባላል? አላቅም ጸጋ። ይሄንን ሰውዬ በቃ እኔ መገላገል ነው የምፈልገው። አይዞሽ። እኔ የምልህ ተኩላ የሚባል ሰውዬ ታውቃለህ? አላውቀውም። ማን ነው እሱ? እኔም አላውቀውም። ፖሊሷ ናት የጠየቀችኝ። ግን ሲመስለኝ ከደመረ ጋር የሚሰራ ሰው ሳይሆን አይቀርም። ይሆናል። ያሬድስ እንዴት ነው? በጣም ተጎድቷል። ቤዛ በጣም ነው የናፈቀችው። አቶ ተሰማ ዝም ብሎ ይለፋሉ እንጂ ከሷ ርቀው እንኳን መኖር አይችልም። እና ምን ወሰኑ? እርግጠኛ ባልሆንም ወደ ትምህርት ሊመልሱት ነው። ደግሞ ያሬድ እዚህ እንዳለ ለቤዛ ነግራታለሁ ብለህ ነበር? የሆነ ደብዳቤ እኮ ልኬላት ነበር። ታዲያ ለምንድን ነው እኔን 10 ጊዜ የምትጨቀጭቀኝ? ታውቂያለሽ ብላ ይሆናላ። እና ያሬድ ካናዳ እንዳልሄደ ንገራት። ስለ እሱ እንኳን ብትነግሪያት ችግር የለውም። ማለቴ ያው አንቺ ካመንሽበት።
እኔ ጠላቴ ቹቹ ናት እንጂ ቤዛ አይደለችም። ከሆነ ንገሪያትና ያው ውለታ ሰርተሽ ወዳጅነትሽን አጠናክሪ። አይ ዛሬ እንኳን አልነግራትም። ትንሽ ወዷን ይቁረጣት። በቃ ጽጌ አሁን መሄድ አለብኝ። ያሬድ ዕቃ አዞኛል። በዛ ላይ ዝናብ እየመጣ ነው። አንቺም መሄድ ይኖርብሻል። እውይ ያሬድ አሁንስ ናፈቀኝ። ታሾፊያለሽ አይደል? ለማንኛውም አዲስ ነገር ሲኖር ደውይልኝ። ዝናቡም ደግሞ ሳይበስ መሄድ ይኖርብኛል። ቻው። እሺ ቻው። መኮንን። አቤት ጸጋ። በችግሬ ሰዓት ከጎኔ ስለሆንክ በጣም አመሰግናለሁ። ምንም አይደለም። መልካም ቀን። ስታሳዝን። ምን ነው የሚያሳዝነው? ብቻህን ሆነ ስትታይ ነው። ምንም ማዘኔት አያስፈልግም። ብቻዬን መሆን ፈልጌ ነው። ሰው ብቻውን ይሆን ዘንድ ልክ አይደለም የሚለው ቃሉስ ደግሞ እኔ ፍቅረኛ እያለሁ ለምን ብቻህን ትሆናለህ? ፍቅረኛ ማለቴ የውሸት ፍቅረኛ። ውሸት ጊዜያዊ ነው። አንድ ቀን እውነቱ ተጋልጦ ባዶ ያደርገዋል። ቆይ ግን ምንድን ነው የሆንከው? ምን ሆንኩ እንዴ? ባውቅማ ለምን ጠይቀሃለሁ? ግን ብቸኝነት እያበዛህ ነው። ከራሴ ጋር መሆን ፈልጌ ነው። ሁሉም ግራ ገብቷቸዋል። ብቻውን መሆን በጣም እያበዛ ነው። በዛ ላይ ይናደዳል፣ ይበሳጫል እያሉ ነው። ባክሽ ዝም ብሎ ነው የሚያወሩት። ሲያጡ ነው እየመጡ የሚያወሩልሽ። ምድረ ወሬኛ። ይቅርታ አድርግልኝና እኔም እንደነሱ ተሰምቶኛል። ምን አድርግ ነው የምትሉኝ? ቆይ በቃ እንደ ድሮ ሁን፣ ደስተኛ ተጫዋች ሁን። ቆይ ፈልጌው ነው እንዴ መስላችሁ? ቆይ እንዴት ሰው ፈልጎ ብቻውን ይሆናል? እንዴት ደስታውን ያጣል እንዴ? አረ ዮሲ ተረጋጋ። እንደዚህ ማየውን ግን የምታወሩና ስናደድ ተናዳጅነት ትላላችሁ። እንዳልናደድ ከፈለጋችሁ ዝም በሉ። በቃ ተውኝ። ወይኔ ጉዴ! እኔም እንደነሱ አናደድኩ። በጣም ይቅርታ። ችግር የለውም። ካልተናደድክብኝ አንድ ጥያቄ ልጠይቃል? እሺ ጠይቂ። ፍቅር ቢይዝ ፍቅርን በቀጥታ መግለጽ ትችላለህ? አንቺ ምን ይመስልሻል? እኔ የሚመስለኝ ታፍነህ ትሞታታለህ እንጂ በፍጹም መናገር የምችል አይመስለኝም። እንዴት እንደዛ ገመትሽ? ማፍቀር መሸነፍ ስለሚመስል፣ አንተ ደግሞ በጭራሽ መሸነፍ አፈልግ። ምን ላደርገው እችላለሁ? እሱ ባህሪዬ ነው። አንቺ ግን ፍቅርሽ መገልጭ ይመስልሻል? እኔ አንተን እንደገመትኩት እስቲ እኔንም ገምት። ምን ይመስልሃል? አንቺም እንደኔ የምትናገር አይመስለኝም። ልክ ነህ። ሴት ነኝ። የፍቅር ጥያቄ ከወንድ ልጅ ሲመጣ ነው ደስ የሚለው፣ ካልሆነ ትናቃለች። ግን ሳያወሩ መግባባት አይቻልም? ይቻላል። ፍቅር ከቃል በላይ በተግባር ይገለጻል። አንዳንዴ የነፍስ መግባባት ካለ ቃላት አያስፈልግም። ግን ደግሞ ከሱ ይምጣ ከሷ ይምጣ እየተባለ በመሀል ቤት ፍቅርን ሳይገለጽ መለየትም ሊመጣ ይችላል። እሱ ደግሞ በጣም ከባድ ነው። በጣም እንጂ። አስበዋል? እንደምትወዳት ላለመናገር ከራስ ጋር ስትሟገት፣ እሷን በአንተ ተስፋ ቆርጣ ሌላ ሰው ሲወዳት። እንደሱ ማሰብ አልፈልግም። ማለት ባለመናገር እንዳታጣው መፈራው ሰው አለ እንዴ? ማለት ምን ማለትሽ ነው እንዴ? ቆይ ምን ያርበተብታል? መች ተርበተብትኩኝ? እሺ በቃ አልተርበተበትክም። አትናደድብኝ፣ ይቅርታ። እናንተ ሰዎች አማችኋል እንዴ? አትናደድ። ለምን አትተውኝም? ጄሪ የምትለው ስድስተኛ ስሜት አሁን ሳይገባኝ አይቀርም። በእርግጠኝነት ኢዮስያስ ሽንቁጥ አድርጎ ፍቅር ይዞታል። ቆይ ግን የጢባራሙን የኢዮሲን ልብ ያሸፈተችው ልጅ ማን ትሆን? ስማ ቦዳ አስተነግጠኝ።
ውሻ በስተመጨረሻ አገኘሁሽ። ቀስቴ ልትጎዳኝ ብትሞክር እጮህና አስይዛለሁ። እሺ እኔ ቀስቴ መያዝ ምፈራ ነው እንደሚመስልሽ? ቆይ ምንድነው የምትፈልገው? መጀመሪያ ተስተካክልሽ ቁም። እሺ እሺ ምንድነው የምትፈልገው? ልቀቀኝ። ከአንቺ በጣም ብዙ ነገር ፈልጋለሁ። እሺ ምንድነው የምትፈልገው? ይኸውልሽ ሰዎችን እጠይቅሻለሁ። የት እንዳሉ ትነግሪኛለሽ። ስለነማን ነው የምትጠይቀኝ? ደመረ የት ነው ያለው? እኔ አላውቅም። ጸጋ ውሸት አልፈልግም። የት እንዳለ ተናገሪ ብዬሻለሁ፣ ተናገሪ። ትሰማኛለህ ቀስቴ? ደመረን እኔ ራሴ እፈልገዋለሁ። ሳላስበው መጥቶ ከኋላዬ ካነቀኝ በኋላ አይቼው አላውቅም። ውሸትሽን ነው። የት እንዳለ በደንብ ታውቂያለሽ። ነገርኩህ እኮ አልዋሸሁም። ቆይታ ዳኔን ካሳሰረ በኋላ መስክሮ ማሳሰር ሲገባው የት አባቱ ነው የጠፋው? እሱንም እኔ አላውቅም። ጸጋ በደንብ ታውቂያለሽ። አሁን ተናገሪ። አላውቅም አልኩ አይደል እንዴ? እሺ እሱን ተይው። ሌላኛውን ሰው ልጠይቅሽ። እሺ ደግሞ እሱ ማን ነው? አደፍርስ የት ነው ያለው? አደፍርስ ማን ነው? የሚጢጢ አባት። ታዲያ እሱ የት እንዳለ ለማወቅ ሚስትህን አትጠይቃትም? እኔ በምን አውቃለሁ? እየጠየቁሽ ያለው ስለምታውቂ ሰው ነው ጸጋ። አላውቅም አልኩ። አሁን መሄድ አለብኝ። የት አባሽ ነው የምትሄጂው? የጠየቁሽን በስርዓት ካላብራራሽልኝ የትም አትሄጃትም። እሺ አላውቅም። ደግሞ እንዳብራራልህ ከፈለግ የማውቀውን ጥያቄ ጠይቀኝ። በጣም ጎበዝ፣ በጣም ጎበዝ ነኝ። እሺ ያሬድ የት ነው ያለው? እሱን ለምን ማወቅ ፈለግ? ለቤዛ ያስፈልጋታል። አሁን ያሬድ የት እንዳለ ንገሪኝ። የት እንዳለ አውቃለሁ ግን አልነግርህም። ለምን? ከነገርኩ አቶ ተሰማ ይጎዳኛል። በጭራሽ አይጎዳሽም። ለምንድን ነው የማይጎዳኝ? ምክንያቱም ከመኮንን ጋር ስተቃቀፈ ይችላል። ምን እየተከታተልከኝ ነበር ማለት ነው? አዎ፣ ከእሱ ጋር ካለሽ ግንኙነት ሳይ ምንም አይነት ፋውል ብትሰሪ ተሰማ እንደማይጎዳሽ በደንብ ታውቂያለሽ። አንተ ያሬድ የት እንዳለ ማወቅ የፈለግከው ለቤዛ ልትነግራት ነው አይደለ? አዎ። እንደዛ ከሆነ የት እንዳለና በምን አይነት ሁኔታ ላይ እንደሆነ እኔ ራሴ እነግራታለሁ። ይኸውልሽ በፍጹም አላምንሽም። እሺ ግን አማራጭ የለ። ያለ ብቸኛ አማራጭ እኔ ማመን ብቻ ነው። ጥሩ። እሱን ግን ዛሬውን እንድታደርግ ይፈልጋል። እሱ እንደ ሙዴ ነው የሚሆነው። የመጨረሻ ጥያቄ። ስታስቆመኝ 3 ጥያቄ ጠይቅሻለሁ ብለህ ነበር። እሱን ደግሞ አድርገህ ጨርሰሃል። አደፍርስን ተጠቅመሽ ፎንቄን አስፈራርተሽ ለአቶ ተሰማ መልእክት የላከች አስመስለሽ ፎንቄና ቤዛ እንዳጣለሻቸው ገብቶኛል። ምንድን ነው የምታወራው? ይኸውልሽ የሰራሽውን ተንኮል ነው እየነገርኩሽ ያለሁት። እኔ እንደሱ አላደረኩ። ይኸውልሽ አንድ ነገር ወቂ። ይህንን ያደረግሽው አንቺ እንደሆንሽ ሙሉ በሙሉ ካረጋገጥኩኝ ፈረሰኛውን ነው የምልሽ። ሙሉ በሙሉ ነው አመድ ማረግሽ። ውይ እሱ እንደውም ግልግል ነው። ግደለኝና ከዚህ አሰልች ያለም ገላግለኝ። ደህና ሁን። ፈረሰኛውን ነው የምልሽ። ጸጋ በጭራሽ አለማለሽ። እሺ አጅሪት፣ ደግሞ ምን ፈልጋ መጣ? ምን አዲስ ነገር አለ? እባክህ ተወኝ። አንዷን ተገላገልኩኝ ስል ጭራሽ አንደኛዋ ብሶባታል። ስሚ፣ ሰብለ የማይሆን ጨዋታ ጀምራለች። እንዴት? ከጆኒ ጋር ስለተጣላች እሱን ለማስቀናት ብላ ከኤልያስ ጋር የማይሆን ነገር እያደረገች ነው። ማለት ከጆኒ ጋር ተጣልታለች ማለት እኮ ኤላን እንደ ልቧ ታገኘዋለች ማለት ነው። በደንብ ነዋ። ብርክቲ ትሻለች ነበር። ቢያንስ እሷን ኤልያስ እንደማይፈልጋት ታውቂያለሽ። ለሰብለ ስሜት እንዳለው አውቃለሁ። የሆነ ነገር ማድረግ አለብኝ። ምን ታደርጊያለሽ? ካሌብ፣ ጆኒና ሰብለ መታረቅ አለባቸው። አለበለዚያ በእርግጠኝነት ኤላን አጠዋለሁ። እንደምትይው ቀላል አይመስለኝም። ሁለቱም እልህ ተጋብተዋል። እጅና ጣጥፌማ ላይም የሆነ ነገር ማድረግ አለብኝ። ሞክሪ እንግዲህ ከተሳካልሽ። እሺ አንተስ ነገር? ብርክቲ ኤልያስን ብትርቀውም ከኔ ጋር የመሆን እድሏ አናሳ ነው። እኔ ግን ተስፋ አልቆርጥም። ኤላን ስትርቀው አይኗን ጆኒ ላይ ጣለች መሰለኝ። ብትጥልም ምንም አታመጣም። እሱ እንደሆነ ሰብለን ብቻ ነው የሚፈልገው። አይመስለኝም። ከሰብለ ጋር እኮ የተጣሉት በብርክቲ ምክንያት ነው። ቢሆንም እኔ እንደተመቸችኝ እያወቀ ፊት አይሰጣትም። እሱ መገመት አይቻልም። ይኸውልህ በጦርነት ጊዜ ያለህን መሳሪያ በሙሉ ነው መጠቀም ያለብህ። ቆይ ግን ከጆኒ ጋር ልታጣይ እየሞከርሽ ነው እንዴ? ለምን አጣላችኋለሁ? አላቅም።
እያወራሽኝ ያለሽው ንግግር በሙሉ ጆኒ እንድጠረጥረው የሚያደርግ ነገር ነው። ማወራው እውነቴን ነው። ሰብልና ጆኒ ቢታረቁ እኔ በጣም ደስተኛ ነኝ። ምክንያቱም አንተ ብርክቲን ትጠብሳታለህ፣ ኤላ ያለ ስጋት የኔ ሆነ ማለት ነው። ይኸውልሽ እኔ የምፈልገው እሱ ነው። ሰብልና ጆኒ በተቻለ መጠን በፍጥነት ማስታረቅ አለብን። ሁሉም ሰው ተመሳሳይ ነገር የሚለኝ ምን ሆኖ ነው? ራሳቸው እያናደዱኝ አትናደድ ይሉኛል እንዴ? ቆይ እንዴት እያናደዱኝ አለመናደድ ይቻላል? ሄቨንም እንደሱ ታስባለች። ቆይ ምን ሆኜ ነው ስለ ሄቨን ደጋግሜ የማስበው? ከጭንቅላቴ ልትወጣ አልቻለችም። ምን የተለየ ነገር ተፈጥሮ? ቆይ ፍቅር የሚባለው ስሜት ይሆን እንዴ? አይ እኔ በፍጹም ላፈቅር አልችልም። እንዴ ላፈቅር አልችልም። ጆኒ እንዴት ነህ? አለን። ምን ነው የተፈጠረ ነገር አለ? ሰብለ አሳልፋ ሰጠች ማለት? ኤልያስ ጥላችንን እየተጠቀመበት ነው። ግልጽ እኮ ነው። ሰብለ ራሷ ናት እድል እየሰጠችው ያለችው። እንደኔ ግን ቶሎ ብትታረቁ ይሻላል። ቅድም ለወራት ሞክሬ ነበር፣ ግን ያ ኤልያስ መጥቶ አንዴ ለወራሽ ብሎ ይዟት ሄደ። ማለት እሷም እሺ ብላ ትታ ከሱ ጋር ሄደች? አዎ ብዬ ነበር። አንተ አልሰማ አልከኝ እንጂ እሷ ሲጀመር ለሱ የሆነ ስሜት አላት። ላይሆንም ይችላል። ከኤላ ጋር ያላትን ግንኙነት እንደማትወደው እያወቀች ከአንተ ጋር ስትጣላ እሱ ጋር መሄዷ ሳያንስ አሁን በፊት ለፊቱ አቁማ ሄደች። ራሴን እንዴት እየተቆጣጠርኩ እንደሆነ እኔ ነኝ የማውቀው። ጆኒ እሺ በለኝ፣ በማንኛውም ሁኔታ ይሁን ታረቃት። ኤላ ሊያሸንፍ አይገባም። እሷ እኮ ነች አጉል እልህ ተጋብታኝ የገገመችው። ነገሮች በዚህ ከቀጠሉ እመነኝ ኤላ ያሰምጣታል። በኋላ ከሱ ነጠቅኩት እያለ ማውራት አይቀርም። ይሄ ደግሞ በተአምር እንዲሆን መፍቀድ የለብህም። እኔ የቻልኩትን እየሞከርኩ ነው። ቆይ የብርክቲስ ነገር? ከኤልያስ ጋር ስለተጣሉ በእኔ ልታስቀናው እየሞከረች መሰለኝ። ግን ብዙ ፊት አትስጣት እሺ? ለምን? ኤልያስን እኮ በእሷ ማበሳጨት ትችላለሁ። ኤላን ብቻ አይደለም ሰብለንን የምታበሳጨው። እሱ ደግሞ በመሀላቸው ያለውን ክፍተት ጭራሽ ያሰፋዋል። እሱማ ልክ ነህ። አዎ ትንሽ ጋፕ መፍጠር ያስፈልጋል። አለበለዚያ ነገሮች ላይስተካከሉ ነው የሚበላሹት። እንዴት? ኤልያስ የሚወደው ሰብለን ነው፣ የሚያገኘው ደግሞ ብርክቲን። ስለማይወዳት ምንም አይከስርም። አንተ ግን የምትወዳትን ሳይሆን የማትወዳትን ነው የምታተርፈው። ብርክቲ እኮ ልትርቀኝ አልቻለችም። እሱን ለኔ ተው። በዚህም በዛም ብዬ ራሴ ያረጋታል። ጆዬ እንዴት ነህ? አለሁልሽ። እንዴት ነሽ? ያልፈለግኩ ቦታ የለም እኮ። ምን ነው ካሌብን ሰላም አትይም እንዴ? ቅድም እኮ አብረን ነበር፣ ሲያዝገኝ ነበር። ተገናኝታችሁ ነበር? አዎ ያንን ሙዚቃ እኮ እንድንለማመድ ነበር። መቼ? አሁን? አዎ እንደውም መኖሩ ጥሩ ነው። አስተያየት ይሰጠናል። እንጀምር። የሀቢብቲ የኔ ፍቅር ያንስብስብ ነፍስ ነገር የታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት ዳም ድለኛ እንጂ ሹክን እባብ ያልነደፈን ሹክን ሊጠነከስ ያቆየን ለዚህ በፍቅር ሊክስኝ ሹክን ያልቤ ጓደኝ ከሌባ አሪፍ ነው ግን ትንሽ መነካካቱ መቀራረቡ ምናምን አልበዛ? በዛ አይደል? ዋናው ውበቱ እኮ እሱ ነው። ደግሞ ቶሎ የሰው አይን ውስጥ እንድንገባ ያደርገናል። ካልሽሽ ዋናው ጥሩ መሆኑ ነው። ስለ ድራማቲኩ አዲስ ሀሳብ አለኝ ልንገርህ። እሺ ንገር። ካሌብስ ግን ያው እንደ ቅድሙ አስተያየት ይሰጠናል። ኖ አይ ሰርፕራይዝ ነው መሆን ያለበት። ሲለቀቅ ያየዋል። እና ካሌብሻ እስከምናይድረው ድረስ ዞር ዞር ትላለህ? እንደሱ ይሻላል። አዎ እሺ በቃ ካሌብ በቃ ዞር ዞር ብለን ቻው። ያው ለምን መሰለክ የሆነ አሪፍ ነገር ነው እንዲሆን ያሰብኩት።
ሄሎ ጸጋ። አንቺ አይጥ ለምን ድረስ ደውል ማታነሽ? ክላስ ውስጥ ስለነበርኩ እኮ ስልኬን ሳይለንት አድርጌው ነበር። ስነግርሽ አልሰማ ብለሻል። ላደፍርስ ነግሬው ሚጢጢ እንዲወስድብሽ ነው የማደርገው። እንዴ ደግሞ ምን አጠፋው? ለምንድን ነው ቀስቴ የሚከታተለኝ? ለምንስ ነው የሚያስፈራራኝ? የኔ ቀስቴ አግኝቶሽ ነው? አዎ ያንቺ ቀስቴ። ትሰሚኛለሽ ቹቻ፣ ስርዓቱን ይዞ እንዲቀመጥ አድርጊ። ካልሆነ ግን ላደፍርስ አንድ ስልክ ደውዬ ያቆመውን ክስ እንዲቀጥል ነው የማደርገው። ተቴ ጸጋ እንደዚህ አታድርጊ። ይኸውልሽ ቀስቴ አጠገብሽ እንዳይደርስ አደርጓለሁ። እሺ ይሻልሻል። አሁኑ ደውይለትና አስጠንቅቂው። እሺ የኔ መቤት። ብሽቅ ኡፍ! ወይኔ ቀስቴ፣ ቆይ ምንድን ነው ያደረግከው? ውይ ሄሎ ቀስቴ። ወይ ፎንቄ፣ ቆይ ምንድን ነው ያደረግከው? ምን አደረኩ? ቆይ ጸጋ ለምን አገኛት? ደወለችልሽ እንዴ? አው ደውላልኝ ነበረ። ቆይ ግን ለምንድን ነው የምነግርህ ነገር የማሰማኝ? ቆይ ግን አንተ ልጅ ከኔ ተቃራኒ መሆን ነው እንደምፈልገው? ፎንቄ፣ እኔ እኮ ችግራችን ለመፍታት ነው እየሞከርኩ ያለሁት። እኮ ይኸውልህ ችግር መፍታት ሳይሆን እኮ ችግርን ማባባስ እኮ ነው። ቆይ እንደዚህ የተናደድሽ ምን ብላሽ ነው? ትሰማኛለህ? ላደፍርስ ተናግራ ሚጢጢን እንደምትወስድብኝ ነገረችኝ። ይኸውልሽ ፎንቄ ተረጋጊ። እሱ በጭራሽ አይሆንም። እሺ ቆይ እንዴት ነው የማይሆነው? እኔ ያለው እሱ በጭራሽ አይሆንም። እሺ እመኔን ፎንቄ፣ እምልህን ነገር የማትሰማና የማትተገብር ከሆነ የኔና ያንተ የፍቅር ግንኙነት መጨረሻ ነው እሺ የሚሆነው። ጸጋ፣ እንደዚህ እንደተጫወትሽብኝ የምትቀር እንዳይመስልሽ። እኔ እሰቅልሻለሁ፣ አንቺ ወሻለሽ። እዮስን አግኝተሽው ነበር? አዎ አወራሁት። ምን አለሽ? ትንሽ ነገር ያናድደዋል። በዛ ላይ ደግሞ ለመናደዱ እኛን ነው ምክንያት እያደረገ ያለው። ቆይ እኛ ምን አደረግ ነው? የሚያናድደኝን ነገር ታደርጉና ልክ ስናደድ እዮስ ያስተናዳጅ ነው ምናምን ትላላችሁ ይላል። እንዴት ነው ስታዩ ግን ፍቅር የያዘው ይመስልሻል? እኔ እንጃ፣ እርግጠኛ አይደለም። እሱስ ምንም ነገር አላለሽም? እሱም ምንም አላለኝም። ፍቅር ቢይዘውም አይነግረኝም። ሄቨን፣ እኔ ግን እሺ ብለሽኝ ብትርቂው በጣም ደስ ይለኝ ነበር። እሱን እንኳን አልችልም ቤቲ። ለምን? እሱን እኮ ባለፈውም ነግሬሽ ነበር። በዚህ ሁኔታ ውስጥ ሆኖ ደግሞ ልርቀው አልችልም። ከዚህ ስሜት ውስጥ የሚያወጣው ሰው ያስፈልገዋል። አንቺ ግን እርግጠኛ ነሽ ፍቅር አልያዘሽም እንዴ? ቆይ ምን ሆነሻል? እንዴት ሊይዘኝ ይችላል? ምናልባት እኮ ከሱ እንድትርቂ የማያደርግሽ ስሜት ፍቅር ከሆነ ብዬ ነው። ይኸውልሽ ቤቲ፣ መቼም ፍቅር ሊይዘኝ አይችልም። እሺ አንድ ጥያቄ ልጠይቅሽ። ምን? በቃ ዝም ብለሽ መልሽልኝ እኮ። እሺ ጠይቅኛ። ስለ ዮሲ ስታስቢ ምን ይሰማሻል? ማለቴ ምን አይነት ልጅ ይመስልሻል? ኢዮስያስ እንደምናስበው አይነት ልጅ አይደለም። ስትቀርቢው ነው ጥሩነቱ የምታውቂው። አብረሽ ውስጥ ሆኜ ምን ይሰማሻል? በፊት ስለሚደብረኝ በግድ ነበር ማገኘው። አሁን ግን ለሱ ያለኝ አመለካከት ተቀይሯል። በተለይ ደግሞ ከእህቱ ጋር የሚያሳልፉትን ነገር ምናምን ሲነግረኝ ፈታ ነው የሚያደርገኝ። እህቱ? ቆይ ከሷ ጋር ያለውንም ነገር ነግሮሻል? አዎ። ምን ነው ችግር አለው እንዴ? አይ የለም። ቆይ ግን ለተከታታይ ቀናት ባታገኘው ባታዩ ምን ይሰማሻል? ምን እንደሚሰማኝ እርግጠኛ አይደለሁም፣ ግን የሚደብረኝ ይመስለኛል። ከልብሽ ነው ሄቨን? አዎ። በየጊዜው ስለምንገናኝ የለመድሽው ነገር ሲቀርብሽ የሚደብር ነገር ነው የሚሰማሽ። ፍቅር እንደያዘው ቢነግርሽስ ትርቂዋለሽ? ለምን እርቀዋለሁ? ፍቅር አይደል እንዴ? ምን? ቤቲ ቤቲ ቤቲ! ወይኔ ጉዴ! ቤቲ ቤቲ! ጄሪ ጄሪ! ወይኔ ጉዴ! ማንም የለም። ምንም አልሆንኩም። ሄሉ የሆነ ነገር እንደሆንሽማ ታስታውቂያለሽ። ምን ሆነሻል? ደውላ አስፈራራችኝ። ማጸጋ እና ታዲያ ከሷ ውጪ ማን ሊሆን ይችላል? ወይኔ ጉዴ!
ብቻ ከቤዛ ጋር መታረቃችሁን ሰምታ እንዳይሆን። ቋንቺሽ ምንድነው የምታወሪው? ወይኔ ጉዴ! በጣም ይቅርታ። እሺ በምንድን ነው እያስፈራራችሽ ያለችው? ይሄ ቀስቴ ነዋ። እቺ ልጅ ጋር እንዳትደርስባት እንዳትነካካት ብየው ሄዶ የሆነ ነገር አደረገ። አልገባኝም። ጸጋን አግኝቷታል ማለት ነው? እንደዛ መሰለኝ። ከዚህ በኋላ አጠገቤ እንዳይደርስ አድርጊው፣ ካልሆነ ግን ሚጢጢን ወስድብሻለሁ ብላ አስፈራራችኝ። ወይ ሰቀቀን። ቆይ ምንድን ነው የሚሻለው? አላውቅም። ሄሉ ቤዛን አይተሻታል እንዴ? አዎ ወደ እሷ እየሄድኩኝ ነበረ። ይኸውልሽ የተፈጠረውን ነገር ንገሪያትና ቦታችን ጋር እየጠበቅኩሽ ነው። ነይ በያት። እሺ እሺ፣ እነግራታለሁ። ግን በእናትሽ አንቺ ተረጋጊሽ። እሺ እረጋጋለሁ። ሄሉ በቃ ንገሪያት። እሺ ከዚህ በፊት እንደዚህ ሆነ ታውቃለች እንዴ? ቆይ እኔንም ጠይቂ። ኢዮስያስና ታዲያ ማንን ልጠይቅ እችላለሁ? ከኛ ውስጥ እኮ አንተ ብቻ እኮ ነች ልጅ የምትቀርባት። ይሄ ምን ይላል? እስቲ ጄሪ በዚህ ሁኔታ ውስጥ እንኳን ለመረጋጋት ሞክሪ። ይሄ ያለ ወዴት ተረጋጋለሁ? ይሄን ደግሞ ቆይሽ ከዚህ በፊት ተናዳ ነበር ወይ ተጨንቃ ነበር? እኔ እንጃ። በሰላም እያወራን ነበር። ከዛ ድንገት ተዝለፍልፋ ወደቀች። ቤት እየነቃሽ አይዞሽ። ምን ሆነሽ ነው? ተናደሽ ነበር እንዴ? ሰው ያመሃል እንዴ? እስኪ ተረጋጋ እንዴ! ልጅቷ ተረጋጋበት እስኪ። የት ሄድብሃለች? እስቲ ጄሪ ረፊ እንዴ! አንቺ ደግሞ እያየሽው አይደለ እንዴ? እንዴ ልጅቷ እኮ ገና ነፍስ ከስጋዋ እንኳን አልተገናኘችም እኮ። ምንም ያጣድፋት እንዴ? የትም አትሄድብህም። ረጋ በል። ቤትዬ ደህና ነሽ? አስደነገጥሽን እኮ። አንቺ ግን በጣም ታሳፍሪያለሽ። ዝም ብለሽ ላጥታ ያለሽ እንዴ? ሆ መልእክት አለ ላደርስላችሁ ምናምን ይባላል እኮ። በሰዓት ትቀልጃለሽ እንዴ? መቼም ካንተ ቁም ነገር የኔ ቀልድ ይሻላል። ይኸውልህ የኔ ቀልድ እኮ ማለት ነው እያስተማረ ያዝናናል። ይኸውልህ የኔ ቀልድ ማለት ነው ፋርማሲ እንኳን በብልቃት ቢሸጥ ያንተን በሽታ ይፈውሳል። ማን ነው በሽተኛ? አንቺ። እስኪ ረፉ ኢዮሲ፣ በእናትህ እኔ ሰላም ነው የምፈልገው። እዚህ ላይ ተኝተሽ እንዴት ሰላም ታገኛለሽ? ተነሺ እስኪ። አሁን ከኢዮሲ ጋር ብቻ መሆን እፈልጋለሁ። ሂዱልኝ። ሄቨን ጆሮሽ ነው በይኝ። ሄቨን ጆሮሽ ነው በይኝ። ሂዱልኝ ስትል ሰማው? እኛን ሂዱልኝ። አዎ ሂዱልኝ። ሄቨን ደሜ እየፈላ ነው። ሄቨን ከዚህ ቦታ ዞር አድርጊኝ። ሄቨን ደሜ እየፈላ ነው። በጥፊ ብያት ወደ መጣችበት እንዳልመለሳት። ሄቨን ነገር ከመሬት ባነሳንሽ እኛን ሂዱልኝ። ስታስጠላ ጉቶ። አንቺ ቤትሽ ምን ሆነሽ ነው? ኧረ እኔ እንጃ ትንሽ አዞረኝ ነበር። ምናልባት እኮ ደም ማነስ ሊሆን ይችላል። ይሆናል። ግን ታውቃለህ ሌላም ጊዜ ስወድቅ አንተ እቅፍ ውስጥ ነው መንቃት የምፈልገው። ለመውደቅ አሰባለሽ ማለት ነው? ምናልባት ቃልሽን አጥፈሻል። የምን ቃል? ብርክቲን በጋራ ከፍቅረኞቻችን እንድናርቃት ተስማምተን ነበረ። አዎ ነበር። ብርክቲ ከኤላ ርቃለች። አንቺ ግን ጭራሹኑ ከበፊቱ ብሶብሻል። ምንም አስቤ አይደለም። ከጆኒ ጋር ስለተጣላን ለማስቀናት ብቻ ነው። እንዴት ላምንሽ እችላለሁ? እንደምትፈልጊው እኮ ጠንቅቄ ነው ማውቀው። አሁንስ ምን እንደሰለቸኝ ታውቂያለሽ? ምን ሰለቸሽ? ኤላን እንደማላፈቅረው ላንቺ ማስረዳት አይጠበቅብሽ። ሁኔታሽ እኮ በደንብ ነው የሚያስታውቀው። ለጆኒ ጥሩ ትምህርት ከሰጠሁት በኋላ ከኤላ ሽርቅልሻለሁ። እኔ ደግሞ አሁን እንድትርቂው ነው የምፈልገው። ይቅርታ፣ አሁን እንኳን አልችልም። ሰሚኛለሽ? ስለፈለግሽ አይደለም እኔ ስለፈለግኩት ነው የምትርቂው። እንግዲህ ከቻልሽ መሞከር ነው። ሰብለ እልባት ታጋቢኝ በጣም ጥሩ ነው። እኔ ልራቅ ብለው ራሱ ኤላ አይርቀኝም። ብሽሽቁ በጣም ተመችቶታል። አይውልሽ ኤላን የኔ ለማድረግ በጣም ብዙ ለፍቻለሁ። እንዴትም ላጣው አልፈልግም። ስሚኝ፣ ልታጭው ካልፈለግሽ እምልሽን ስሚና አርፈሽ ተቀመጪ። እኔ ኤላን የቀረብኩትኝ ጆኒን ለማምሸቅ ብቻ ነው።
ድመትን ሳምባ ጠብቅ ይባላል እንዴ? ግንኙነታችሁ ጠንክሮ ብትመቻቹስ እንዴ? እጣ ፋንታችን ከሆነ እንግዲህ ምን ማድረግ ትችያለሽ? ትሰሚኛለሽ ሰብለ? ከሱ ጋር አብረሽ የምትሆኚ ከሆነ እጣ ፈንታሽን እኔ ነኝ የምወስንልሽ። ምን ልታደርጊ? ልትገይም ባልሆነ እሱ የሰነፎች ቅጣት ነው። እሺ የጎበዞቹስ ቅጣት ምንድን ነው? እቺ የባቄላ ፍሬ የምታክል ጭንቅላትሽ የጎበዞቹን ቅጣት ለመረዳት አቅም ያላት አይመስለኝም። ጥሩ ተረድተሽኛል። ጭንቅላቴ የተፈጠረው ለተንኮል አይደለም። ኧረ የማን ጭንቅላት ነው በእናትሽ ለተንኮል የተፈጠረው? እሱ ራስሽ ታውቂዋለሽ። በጣም ጥሩ። ከኔ ከዓለም ጋር ለመጋባት ፈልገሽው ከሆነ በደንብ አሳይሻለሁ። ይሾፍላት ፈረንጆ ይሾፍላት አለም ነው። ብር ይሄና ምንድነው? እንዴት አባታቸው ነው የሚያምሩት በእናታቸው። ኧረ መልስ ወንድሜ ሻቤ ዶንት ፎርጌት ሻቤ ሚኪ ሻቤ ጦሰኛ ነህ አንተ። ወይ ገንዘብ እንዲህ ፊት ለፊት እንገናኛለን ብዬ ግን አስቤ አላውቅም ነበር። አይ ገንዘብ ወይ ጉድ! አያጣም። እኔ አሳሪን እበላለሁ እዚሁ 200 ብርና 300 ብር ለማግኘት እሱ ሚኪ ያንን ቦርሳ ሲያቀብል ቦርሳ እሺ ማማሯ ምን ነው ደነገጥክ? ቦርሳውን ከፍታ አይተዋል? ለምን ይዋሻል? አይቼዋለሁ። ልክ ሳይሆን ልቤ ትርክክ ነው ያለው። ለሁለት ስንጥቅ ነው ያለው። ምን አየህ? ገንዘብ ጨቅ ገንዘብ። ወይ እንዴት አባታቸው ነው የሚያምሩት! አይ ገንዘብ ግን ሳይ ጓጓት መስላለህ። እንዴት አልጓጓም ወንድሜ? እዚህ ውስጥ ያለው እኮ ጥርብ ድንጋይ ወይም ደግሞ አቡሽ አይደለም እኮ። እዚህ ውስጥ ያለው እኮ የሚያማምሩ ቡጭጭጭ የሆኑ ገንዘቦች ናቸው። የተወሰነ ብሰጥ ምን ታደርግበታለህ? ተወድቅባለሁ። ሸተትዬ ነው እዚህ ቤት እንደዚህ አይነት ዱብዳ የሆነ ጥያቄ አትጠይቀኝ። እኔ እኮ 200 ብር ለማግኘት ነው ቂጤ እስኪላጥ የምሰራው። ቶሎ ብለህ የሆነ ነገር በል፣ ከዚያ የሆነ ብር እሰጥሃለሁ። እኔና አንድ ከርታታ ወንድም አለኝ። እኔና እሱ 12ኛ ክፍል ጨርሰን ይኸው ክርትት እያልን ነው። ውጤት እስከሚመጣ አንድ ህልማችን ቦታለች። እዛም ሄድን ፈልግ ገንዘብ ማጣ። የት ነው ቦታው? እዚህ ቅርብ ነው። እዚች ደብረ ዘይት። እርግጠኛ ነህ? አዎ በስሜ ራሱ እንደዚህ እርግጠኛ ሆኜ አላውቅም። ከሆነ እንካ ምን ተው ቀልዴን ነው ብለህ ጸጥ እንዳልልብህ። ተው ቦታለሁ። ተው ሄዳችሁ ቺል አድርጉ። በዚህ ሁሉ ገንዘብ አቡሻ። አዎ ምን ችግር አለ? እኔ እንደዚህ አይነት ቀልድ አልወድም። እርግጠኛ ነህ? ትሰማለህ ሚኪ? እኔ መኪና ስታጥቡ ማቃችሁ ጩጬ ያላችሁ ጀመሩ። በዛ ላይ ብሩ ብዙ መሰለ እንጂ በጣም ትንሽ ነው። እርግጠኛ ነህ አይደል? እኔ እንደዚህ አይነት ቀልድ በህይወቴ አይመቸኝም። ቀልድ ነው ፕራንክ ነው ብትለኝ እዚህ ላይ ሲጥ ነው የምልልህ። ፍርፍር ብዬ ነው የምሞትብህ።
አይ ካልፈልግ ኧረ እፈልገዋለሁ ቦርሳ በህይወቴ እንደዚህ ፈልጌ አላውቅም ወንድሜ በጣም ነው የማመሰግነው በጣም አንተ በጣም ትልቅ ሰው ነህ አንተ ማለት የቱርኩ ታይርዱንዳር በደጉ የኔ አባት ትልቅ ሰው ሀሳብሽን ሳትቀይሪ አቡሻዬ አቡ በዚህ አቡሻዬ ሄሎ ሰርካን አዎ ያልከኝን አድርጌያለሁ ልጁ ያሰበው ከጓደኛው ጋር ሄዶ ደብረ ዘይት መዝናናት ነው እሺ በጣም በሚገርም ሁኔታ ሰሞኑን ከመጥፎ ነገሮች ጋር በተደጋጋሚ እየተገናኘው ነው እና ይዞረ ከመንገድ ቆይ አንዴ እንደዚህ በቀላሉ ኤላን ትተዋለሽ ብዬ ግን አላሰብኩም ነበር እኔም ጆኒን ትተሽ ኤላ ላይ ትለጠፊያለሽ ብዬ አላሰብኩም ነበር አንቺም ሁኔታውን በደንብ እየተጠቀምሽበት ነው ታዲያ ጆይን የመሰለ ታዋቂ ቲክቶከር ሲገኝማ ጠበቅ ማድረግ ነው እንጂ ደግሞ እኔ የመሰለ ሴት ነው የሚገባው ከፈለኩ እኮ አሁንም መልሼ ራሴ ላደርገው እችላለሁ አትሺ ምክንያቱም ከኤላ ጋር መሆን ትፈልጋለሽ እኔ ምልሽ የሆነ እንዴት ነው አለመፈለግ መጠላት ግን ስሜቱ እንዴት ነው እስኪ ንገሪ ይኸውልሽ እኔ በባህሪ ምንም ነገር ፈልጌ አጥቼ አላውቅም እስከ መጨረሻው ከታገልኩ ኤላን የራሴ አደርገዋል አልመሰለኝም ያንን ሁሉ ሀገር አቋርጠሽ መተሽ ራሱ መች ፊት ሰጠሽ በተቃራኒው አጠገቤ እንዳደርሽ ነው ያለሽ እሊይዙ ራሴ ነኝ ያደረኩት አሁንማ ረፈደኩ አጠገቡ እንዲሆን የሚፈልገውን ሰው መረጠ ባክሽሽም ሆነሽ አለም ፍቅረኛው እንደሆነች አትርሺ እንጂ እሷ እኮ ዝም ብላ አለ አይደል ለስም ያህል ናት እኔ ስመጣ ግን የሷን ቦታ ነው የምወስደው መቼም ውሽማ አልሆንም ምን ነው ጆኒሽ የፈለግሽውን ያህል ትኩረት አልሰጥም ማለሽ እንዴ ወደ ኤላ ለመመለስ አቋመጠሽ ማንም ሰው አይደለም የሚወደውን የጣለውን ካልሲ ሲነኩበት አይወድም አንቺም የጆኒ መነካት ያለበሳጨሽ ኤላን ስለምታፈቅሪው ነው ደስ በሚል ሁኔታ ደግሞ የማፈቅረውን ሰው የራሴ ላደርገው ነው አሁን የሚቀረኝ እሺ አብረን እንሁን ማለት ብቻ ነው እኔ በህይወት እያለሁ መቼም አብራችሁ አትሆኑ ምን ማድረግ ይቻላል ብለሽ ነው ያው እንግዲህ ለመሞት ተዘጋጅ እኔና ኤላ አብረን መሆናችን ስለማይቀር ማለት ነው ምን እንደማደር አሳይሻለሁ የታባሽ አንጨረጨርኩሽ ወይኔ ጄሪ እኔ ጄሪ ፊጅሊን ትበለኝ በቃ ጄሪ ተረጋጊ ዝም በይ እባክሽ እንዴት ነው መረጋጋው ሲጀመር አንቺ ነሽ የምታሰድብኝ እንዴ እኔ ደግሞ ምን አደረኩ አንቺ ነሽ ጄሪ ግሽ ቅውጥ አድርገሽ ባጣኝ ነው እኔም አልመጣም ሂጅልኝም አልባልም ነበር ጄሪ በቃ ስላመማት ከራሷ ጋር ስላልሆነች ነው አይደለም ብቻዋን ይቅርና ማለት ነው ከፈለገሽ ለኔ ካለሽ ሙሉ የቀበሌ ህዝብ ለምሰብስባት መጣም እንዴ አንቺ እኔ ጄሪ እኮ ክብር ያለኝ ሰው ነኝ ውይ አንቺ ደግሞ ታከሪያለሽ ሄቨን ሌላ ሰው ቢሰማ ምን እንደሚል ታውቂያለሽ ምን ይላል አንቺ ይኸውልሽ ንግግሯ እንደማር የሚጣፍጠውን ጄሪን ሰዎች ምክሯን ለመስማት ተሰልፈው የሚቆሙላትን ጄሪን አንዲት ሊያውም ገና በቅጡ እንኳን ከፌንት ያልነቃች ሴት ሂጂልኝ ብላ እንዴት ክብሯን አቃለለች ብለው እኮ ያፍሩብኝ ነበር ስሜን ነበር የሚያጠፉት ቆይ ደግሞ አንቺ ምን ስማለሽ ነብይ ባገሩ አይከበርም አሉ ጭራሽ ስርሽ ሰው ናክሽኝ አይደለ ይኸውልሽ እኔ ጄሪ እኮ ማለት ነው ስንቱ መሰለሽ ያንቺ ጓደኛ ካልሆንኩኝ እያለ ስርስር የሚሄደው እኔ ግን ክብሬን ስለምጠብቅ ክብር ያለኝ ሰው ስለሆንኩኝ ነው አይ እኔ ክብሬን የምጠብቅ ሰው ነኝ እያልኩኝ እማገላቸው ጓደኛ ማብዛት ጥሩ አይደለም ብዬ እሺ በቃ እኔ ስቀልድ ነው አይ ጄሪ ቆይ ግን ሄቨን ለመሆኑ ምን ብለሻት ነው እንደዚህ ልቧን ዝቅ አድርገሽ ያፈረጥሻት ይኸውልሽ ጥያቄ ልጠይቅሽ መልሽልኝ አለችኝ ምን አይነት ጥያቄ ኢዮስያስን ስታገኙ ምን ይሰማሻል ቆይ አፍቀረሽዋል ወይ ብትርቂው ምን ይሰማሻል ምናምን አለችኝ እና ምን አልሻት ሳገኘው ደስ ይለኛል ስርቀው ደግሞ ይደብረኛል አፈቅርሻለሁ ቢለኝ ራሱ አርቀውም አልኳት ምን እንዴ ምን ነው እንዴ ሄቨን ልጅቷ ላይ እኮ የግድያ ሙከራ ነው ያደረግሽባት ልጅቷ እኮ ፌንት መስራት ራሱ ያንስባታል እንዴ ቆይ እኔ ምን አድርጌ ነው እኔ አልገባኝም ሄቨን መልስሽ እኮ ፍቅር እንደያዝሽ ምልክት ያሳያል ምን ሆነሻል
አንቺ ያምሻል እንዴ? የምን ፍቅር? አይ ይኸውልሽ ልቤን ዝቃረክሽ። ወይ እኔ ጄሪ ጠንካራ ስለሆንኩኝ ነው እንጂ እንደሷ ፌንት መስራት ነበረብኝ። ጄሪ የእውነት ግምታችሁ ልክ አይደለም። ይቡዬ ምልክቱ ግን እየታየብሽ ነው። ቶሎ ብለሽ መድኃኒቱን ካልወሰድሽ መታመምሽ ነው። የምን መድኃኒት እንዴ? ሄቨን ባለፈው ነገርኩሽ አይደል እንዴ? ፍቅር የመያዝ ስሜት ሲሰማሽ ጠንብርኩሱን አውጥተሽ ከልጁ መራቅ ነው እንዴ? ቆይሽ እኔ ምን አደረገኝ ብዬ ነው ምርቀው? የኔ እናት እኔ እንደሆንኩኝ ባለፈው መክሬሻለሁ። ይኸውልሽ በኋላ ፍቅር ያዘኝ ብለሽ ብትነፋረቂ እንኪ ሶፍት ብዬ አላቀብልሽም። እኔ መቼም ቢሆን ፍቅር አይዘኝ። ቀድሞ ነበር እንጂ መጥኖ መደቆስ ምናምን የሚለውን ተረት ነው መተረተብሽ። የኔ ጄሪ ምክር ደግሞ መሪ ላይ ጣብ እንደማይል ታውቂያለሽ። የኔ ቆንጆ የኔ አባት አቤት እጅ አጣጣ ደግሞ ዛሬ እንዴት ነው ያማረብሽ? እሺ አረፍ ወደድክ እንዴ? በጣም ይኸውልሽ ጆንያ ራሱ እኮ ብለብሺ እንዴት አባቱ አንቺ ላይ ሲሆን እኮ በጣም ነው የሚያምረው። የኔ አባት ምን አባቴ ላድርግ? በፍጹም አትልፊ። እኔው የሆነ ነገር ላድርግልሽ። እኔው ምን አባቴ ላድርግልሽ? በቃ ዝም ብለው ወድድ ፍቅር ቅር አድርገኝ። እንዴ እሱንማ እኮ ነፍሴ እስክትወጣ ነው ማፈቅርሽ የኔ አባት። ውይ ይሄ ነገርሽ እኮ እዚህ ጋር ጠቅ እያደረገኝ ነው። ደስ ይላል። እንደው እኮ ጀግናው እኮ ራሱ ጭቅጭቅ እያደረገኝ ነው። ምን ብሎ ውለዱ አለኝ። አባክዬ ደግሞ ምንድን ነው የምታወራው? ምን ነው አጠፋ እንዴ? ጀግናው እኮ የማይሆን ነገር አልፎ አልፎ ይቀባጠራል። አይ ማጥፋት እንኳን አላጠፋም። ውይ መሽኮርመም ነፍስ ዘርታ እኮ አንቺ ላይ ነው ያየሁት። መሽኮርመሜን ትወድልኛለህ? ምንም የሚጠላ ነገር አለሽ አንቺ? ማር እኮ ነሽ። ታድዬ ነው አባት። ጣርቴኝ የታደልኩት እኔ ነኝ። አይ ፈጣሪ። እና ምን አልካቸው? እማክያላ አማክራትና ደውልልሃለሁ አልኩት። እሱም ማየት ይቀራል ማለት እንወልዳለን። በደንብ ነው የሚወለደው። ግን እንዴት እንደሆነ ታውቂያለሽ እንዴ? አዋ መጀመሪያ እርግዝ ይደረጋል። ከዛ ተብሎ ይማጣል። ከዛ ውልድ ይደረጋል። ጎሽ የኔ አንበሳ ጥሩ መተሻል። ግን ደግሞ አንዲት ነገር ረሳሽ። ከምን በፊት? እርግዝ ከመደረጉ በፊት እኮ ምንድነው ንገረኛ። እርግዝ የሚደረገው ከዛ በፊት ምን ተደርጎ ነው? ባልና ሚስት ሆነን ነዋ። ልጅነት ራሱ እኮ አንቺ ላይ ሲያምር ምን አለ ከቃቃው ጊዜ ጀምሮ ምን አለ ባልሽ ቦንኩ። እንኳንም አልሆንኩ። ለምን? የቃቃ ባል ትልቅ ከሆኑ በኋላ አብረው የመሆን ቻንሳቸው ዝቅተኛ ነው። ስለዚህ እንኳንም አልሆንኩ። እሺ መቼ ነው የምታረግሽልኝ? ተጋብተን ነዋ። እና መቼ እንጋባ? እናት አባት ሰምቶ ቀን ተቆርጦ አባወራነቴ ተረጋግጦ እጅ መሻ ጥሎሽ አቀርብና ብላ ሽማግሌ ስትልክ ነዋ። እንዴ አንቺ ደስ ካለሽማ እንሂድ። የት? ለጀግናው ነግሬው ሽማግሌ ላክ። ከዛ ደግሞ እኔ ውድ ባልሽ ላግባሽ። ከዛ በፊት ግን ጀግናውን አግኝተን ብናጫውታቸው ደስ ይለኛል። እሺ ነይ እንሂድ። እውነቱን እንድትነግረኝ እፈልጋለሁ። የምን እውነት? ሰብለን ትወዳታለህ አትወዳትም? እሱን አንቺ ማብራራት አይጠበቅብኝም። ይጠበቅብሃል እንጂ። ቆይ እኔ እንዴት ነው ያልታየውክ? ነግሬሻለሁ እኮ ላፈቅርሽ ስለማልችል። ቆይ እኔ በምን አንሼ ነው ጭራሽ ሰብለ እንዳይደብራት እኔን ካጠገብህ ልታስርቀኝ ነው? ለምን ራቂኝ እንዳልኩሽ ጠንቀቀሽ ታውቂዋለሽ። እንዳትጎጂብኝ አስቤ ነበር። እውነታው እሱ አይደለም። እኔ በመምጣቴና ካንተ ጋር ባለኝ ቀረቤታ ደስተኛ ስላልሆነች ነው። ለሷ ብለህ ነው አይደለ? እንዴት የዚህን ያክል በምታወሪው ነገር እርግጠኛ ሆንሽ? አለም እኮ ፍቅረኛዬ ነች። ዝም በል። እንደማትወዳት አውቃለሁ። ብርክቲ ለምታወሪው ነገር ተጠንቀቂ። አለም ከሰማች ይደብራታል። ብታስብላት ኖሮማ ተደብቀ ከሰብለ ጋር ስትሳሳም አትውልም ነበር። ሆን ተብሎ የተደረገ ነገር አይደለም፣ አጋጣሚ ነው። ቆይ እኔ አላሳዝንህም? ለአንተ የምከፍለው መስዋዕትነት አይታየህም? አሁን አታሳዝኝኝም። እኔን ለማናደር እኮ ከገዛ ጠላቴ ጋር ሄደሽ እየሰራሽ ነው። እና ስትገፋኝስ? ማንም እንደሌለኝ እያወቅ ብቻዬን ስትሆኝ ምን ማድረግ ነበረብኝ? አማራጭ ስለሌለሽ ሆን ብለሽ እኔን ለማናደር ትሞክሪያለሽ። አንተ ነህ መጀመሪያ እልህ ውስጥ ያስገባኸኝ። ስሚ፣ እሱ ላይ የምወስደው እርምጃ አንቺም ላይ ሊደርስ ስለሚችል ተጠንቀቂሽ። ምን? ይሄን ያህል ጨከንክብኝ? አንቺ ቆይ ፍቅረኛዬን ምን አድርግ ነው የምትዩ? አስሬ ፍቅረኛ ያስበኝ። ቆይ ማላቅ ነው እንደሚመስል። ብርክቲ
አፍሽን ዝጊ። ኤላ እኔ ላይ ልጮህ? አዎ አንቺ ላይ ነው። ይኸውልሽ ከዚህ በኋላ ለምታደርጊው ነገር ካልተጠነቀቅሽ ከዚህ በላይ ነው የሚደርስብሽ። ኤላ እኔ? አዎ አንቺ። ብርክቲ እንዴ ብርክቲ ሀቢብቲ አለም ቶሎ በይው አይዘሽ ነኝ ሀቢብቲ ብርክቲ ትንሽ በማርያም ሀቢብቲ ሴትዮ ያ ነፈዝ የሆነ ልጅ በሽታውን አጋባብሽ አይደለ? የምን በሽታ እንዴ? ብቻው እንዲህ ቁጭ ብሎ መቆዘም ነው። ቆይ እኔ እንዳነቃቂ ሰው እየዞርኩኝ ብሮ ፈዛል ነቀበል፣ ሲስተር ፈዘሻል፣ በሐሳብ ተወቻተሻል ምናምን ነቀበል ማለት አለብኝ እንዴ? እዳ ከሌለብሽ ታዲያ ለምን አትይኝ? እታዋችሁ ምን ትላለች እቺ? ሆ ለምን አፍዛ ደርዝ እንደተሰራበት ሰው ስትንጀላገጊ አትይም? እኔ ጄሪ ምን የሚቀርብኝ ነገር አለ መሰለሽ እንዴ? ምን ትላለች? ባቄላ ቀረብ ይሉት ፈስቀለላሉ እንዴ? ቆይ ምንድነው የምታስፈራሪኝ? እኔስ ምን ይቀርብኛል? ይሄ ራሱ እኮ ምልክት እኮ ነው ሄቨን። ያ ኢዮስያስ የሚባለው ልጅ ራሱ ከመሬት ተንስቶ ድንገት ቶግ የሚል ነገር አለው። ደግሞ ወደዛ ፊትሽን ወደዛ ዙሪ፣ በትንፋሽ የሚተላለፍ ነው እንዳታስተላልፊብኝ። እንዴ ካጠገቤ ዞር ማለት ነው? የትም አልሄድም። እሺ ይኸውልሽ ሄቨን፣ ይሄንን በሽታሽን ከስር ነቅዬ ጣል ሳላደርግሽ የትም አልሄድም። እሺ ቆይ አሁን ምን አድርጊ ነው የምትይኝ? ቆይ ምን እያሰብሽ ነበር እንዴ? ዛሬ ነው እንዴ ሳስብ ያየሽ? ይሄ አስተሳሰብሽ ደግሞ ከሌላው ጊዜ ይለያል። እንዴት ሄቨን? ሲጀመር እኮ በሐሳብ ባህር ሰምጠሽ እንደቀረሽ እኮ ያስታውቃል። እኔ ደግሞ እዛ ባህር ውስጥ ሰምጠሽ ከምትቀሪ ነቅዬ ላውጣሽ ነበር ያልኩት። አንቺ ግን ልፋቴ ከቁብም አትቆጥሪው፣ ጭራሽ ብለሽ ደግሞ ትቆጭኛለሽ። ቆይ ግን እንዴት ብታስቡት ነው ፍቅር ይዟታል ያላችሁት? ጎበዝ፣ ወደ ዋናው ነገር መጣሽልኝ። አሁን እየነቃሽ ነው። የጠየኩሽን ብቻ መልሽልኝ። ሴትዮ ተረጋጊ። እኔ አማካሪሽ እንጂ ባሪያሽ አይደለሁም። በስርዓት አዋሪኝ። እሺ ንገሪኝ። ምን መሰለሽ ይቡዬ፣ እዚህ ግቢ ውስጥ አፈቀረን ምናምን ብለው እንደሚጃጃሉት ሰዎች ካየሁት ልምድ አንጻር የሆነ ነገርሽ ወደዛ እያደለ ይመስለኛል። ምን ነው አንቺ ግን የፍቅር ኤክስፐርት ነኝ አልሽሳ? ለዛውም ፕሮማክስ ነው። ይኸውልሽ በጣም ብዙ አይነት አፍቃሪ ከብዙ ፍቅር ጋር አጋጥሞኛል። ያንቺና የኢዮስያስ ግን አንድ አይነት ነው። በጣም ብዙ የሚያመሳስላችሁ ነገር አለ። ቆይ ግን ጄሪ፣ አንቺ ብቻ ስለ ፍቅር የምታውቂ ነው እንዴ የሚመስልሽ? አይመስለኝም፣ ግን በጣም ብዙ ሰው ስላማከረኝ የተሻለ ልምድ አለኝ። ቆይ ግን እኔ የሚሰማኝን ስሜት ማላቀሽ መመስልሻለሁ? የተሰማሽን ማታቂ ሲሆን የሚሰማሽን መስማት ያልፈለግሽ ሰው ነሽ እንዴ አንቺ? ወይኔ ጄሪ፣ ምን አይነት ልጅ የሆነ ንግግር ነው የተናገርኩት? አንቺ ምን አይነት ጭንቅላት ነው ያለኝ ግን? በስመ አብ። እኔ የምልሽ ግን ሄቨን፣ አንቺ የምትይ ቆይ ሄቨን፣ እንዴት ነው ግን ከኔ ከሊቋ ጋር እያዋልሽ እንደዚህ ፍዝዝ ድንዝዝ ያልሽው? ለነገሩ አንቺ ምን ታደርጊው? ያ ኢዮስያስ ተብዬ ስር አጠፊም፣ እሱም ደነዝ፣ ይኸው አጋባብሽ፣ አንቺም ደነዘዝሽ። አሰቃየሽ እኮ። ለማንኛውም እኔ ፍቅር አልያዘኝም። የማይሆን ነገር ስታወሩ ሰምቶ ኢዮስያስን ችግር ውስጥ እንዳከቱት እኔማ የሚሰማሽ መስሎኝ ነው። ይኸውልሽ እኔ ጄሪ ማለት ነው ከሰው ወሬ ይልቅ ስድስተኛ ስሜቴን በደንብ አድርጌ ጠንቅቄ የማውቅ ሰው ነኝ። ደግሞ ማለት ነው በጣም የብዙ አመት ልምድ ያለኝ ሰው ነኝ። ነገሮችን እንዴት ተንተኜ እንደምረዳ በደንብ አድርጌ ጠንቅቄ የማውቅ ሰው ነኝ። እሺ የእኛ ተንታኝና በተኝ መሰብሰብ ስትጀምሪ መተሻዋሪ። ዛሬ ሰው ሁሉ ቆይ እንዴት ነው ያፈላው? ያ ከረፈፍ የሆነ ደግም በተቀመጥኩበት ጥሎኝ ሄደ። አንቺም ደገምሽ ሄቨን ጠብቂኝ። የደበረ ትመስላል። ምን ማለት ነው? ቅድም የነበረ ስሜትና አሁን ያለ ስሜት ልክ አይደለም። ከብርክቲ ጋር ተለማመዳችሁ? አልተለማመድንም። ለምን ለማመድ አይደል እንደ ሄድ ያለች? ስታወራኝ ቆይታ በቃ ሌላ ጊዜ እናወራለን ብላ ሄደች። ልትለማመዱ አልነበር እንደ ሄድ ያለች? ሚስጥር ልታወራ ፈልገ ይሆናል። ምንም ሚስጥር አላወራችኝ። እና ታዲያ እኔ ለምን እንዳልሰማ ፈለገች? አንዳንዴ ብርክቲ ግራ የምታጋባ ልጅ ነች። እሱስ ልክ ነህ። ደህና ተመቻቸን ስል ትንሽ ቆይታ ደግሞ ማላቃት ሰው ትሆንብኛለች። በደንብ እስክትላመዳት ድረስ ነው። የሆነ ያሰበችው ነገርማ ይኖራል። ምን ልታስብ ትችላለች? አላቅም።
ምናልባት የምትወድ ቲክቶከር ምናምን ስለሆንክ በተለያየ መንገድ ልትቀርብ ፈልግ ይሆናል። እንዴ ፍቅረኛ እንዳለኝ እያወቀች እንዴት እንደዚህ ልታስብ ትችላለች? አሁን እኮ ተጣልታችኋል። ይሄን አጋጣሚ ለመጠቀም ልትሞክር ትችላለች። አንተ እንደምትወዳት እኮ አውቃለሁ። ደግሞ እንደምትወዳት እያወቅኩኝ እንዴት አብሬያት ሊሆን ይችላል? የፈለገ ሞትኩላ አበድኩልህ ብትል ጓደኛ በፍቅር ያበደላትን ሴት እንደማትጠብስ ማወቅ አለባት። ልክ ነህ፣ ማወቅ አለባት። አንተም ግን አጉል እንድትቀርባት አትፍቀድላትሽ። እሺ። ቀለል ያለ ምን ነው ደግሞ ቀለል ያለ? ተጫጭኖኝ ነበር ዱካክ። ወይኔ ጭንቅላቴ። ብሩክቴ አሁን ደህና ነሽ? እዚህ ምን ትሰራለህ? ምን ማለት ነው? ለምን ዶክተር ላስተኛኝ? ሊረዳሽ እየሞከረ ነው። ህመሜ መድኃኒቴ መሆን ነው የምፈልገው። ብሩክቴ አርፈሽ ተቀመጭ። እሺ አሁን ጆኒን ጥራልኝ። ለምንድን ነው የምጠራው? እሱ እንድጠራልኝ ነው የምፈልገው። በጭራሽም ይሄንን ማድረግ አልችልም። በእናትህ አትጨቃጨቀኝ፣ ጭራሽ ያመኛል። እያመመኝ ስለሆነ እኮ ይሄንን እያደረኩ ያለሁት። እሱማ ግዴታ ነው። አለም ሂጂና ጥሪላት። እረፊ፣ እንዳትጠሪው። እና ፍላጎትሽ ምንድን ነው? ከአንተ ጋር ብቻዬን መሆን አልፈልግም። እናማ አንተ ሄደህ ጥራው። ከአለም ጋር ሆናለሁ እኔ። በፍጹም ይሄንን አላደርገውም። አታናደኝ። ልታሳምመኝ ነው እንዴ? አለም እኔ አብረሻቱኝ ማለት እኔ ነኝ ቁጭ ብዬ እሷ የምተኛብኝ? አዎ። እሱ በፍጹም አይሆንም። እሺ ለምን? ምክንያቱም ይቺ ልጅ አልታመመችም፣ ሆን ብላ ነው። አለም ምንድነው የምትቀባጥሪው? እኔ እኮ ብሩክቴን ጠንቅቄ ነው የማውቃት። አሁን ያልኩሽን ታደርጊያለሽ ወይስ አታደርጊም? እሺ ላንተ ስል አደርገዋለሁ። ታዲያ ምን እየጠበቅሽ ነው? ነያ ተነሽ። ለምን? ምን ማለት ነው? ይሄንን የምታደርጊው አውቀሽ የሱን አቴንሽን ለመሳብ እንደሆነ አውቃለሁ። ስለዚህ ድራማ አብቅቷል። ተነሽ። አልነሳም። አትነሺም? አዎ። ነው? አዎ። እንዴት አድርጌ እንደማስነሳሽ እኔ በደንብ አድርጌ አውቃለሁ። እንዴ አንቺ አምሻል እንዴ? ታባሽ ነከሽኝ እኮ። እና አንቺ ቅቤ እየቀባሽኝ ነው? ስሚ፣ ከኔ ጋር እንደዚህ አይነት እልህ ውስጥ መግባት ዋጋ ያስከፍልሻል። እሺ? ዋጋ የሚያስከፍል ነገር ውስጥ መግባት በጣም ደስ ይለኛል። ነው? ጥሩ። ኤላ ጆሮን ይዞ ሲመጣ ተናግሬ ባጣላችሁ ይሻላል ወይስ ሰርፍሽ ትቀመጫለሽ? እሱን መቼም አላደርገውም። እሺ ከሆነ ጥሩ። አሁን እንዴት አድርጌ እንደማጣላ አሳይሻለሁ። የፈለግሽው ማምጣት ትችያለሽ። ጥሩ። ወዴት ነው? አባክያ እና ማክያ አቡሽን አይታችሁታል? አላየነውም። ምነው ችግር አለ እንዴ? ኧረ ምን ችግር የለም። ምንድን ነው የተረበሽክ ትመስላለህ? ማ እኔ ሚኪ ነኝ የምረበሸው? ኧረ አልተረበሽኩም ስልሽ እሺ ተረበሻል። ያሟል እንዴ? ምን? ኧረ ምንም አይደለም። አቡሻን ስደውልለት ስልኩ አይሰራም። ከዛ በኋላ ሄሉ ፈልጓል ስትለኝ እሱን ፍለጋ ላጥላት እያልኩ እየሄድኩ ስለነበር ነው እንጂ ችግር የለም። ስጠረጥር ግን ሰርካር የሆነ ነገር ብሎ አስፈራርተዋል። ማ እኔን? አታውቂኝም አንቺ አታውቂኝም አንቺ። ሆሜራ ሰው ሁሉ አሁንስ ጨለለ። እናንተስ ወዴት እየሄዳችሁ ነው? ልናረግዝ ልንሄድ ነው። ማለቴ እሷ ልታረግዝ ማለት አልገባኝም። እማክያ ንገሪ። ጀግናው ልናገኘው እየሄድን ነው። ታዲያ ምንድነው የሚቀባጥረው? ጀግናው ልጅ ውለዱ ስላለ የእሱ ሀሳብ ላይ ሆኖ ነው። የፈለገ ነገር መውለድ ቢያምንሽ ከዚህ ልጅ እንዳትወልጂ፣ መርዝ ነው የሚሆንብሽ። እና ከሰርካር ትውለድልህ፣ ከዛ ልጁ ይሁንልህ። ኧረ ወይኔ ግፍ ግፍ። እንደ ሀሳብ ከአንተ ይልቅ ከሱ ብትወልድ አንተ አመዳም። እኔ ከሰርካር በምን አንሺ ነው? እሱ በቁመት ካንተ ያንሳል እኮ፣ አንተ ደግሞ በአስተሳሰብ ከሱ ታንሳለህ። መሀይም ነህ አንተ። ልቃቂኝ ማክያ። ይሄ ልጅ ይኸውልሽ የመስዋዕት በግ ነው ማድረግ። ተው አባክያ ተረጋጋ። ሚኪን ገለህ ብትታሰር እኔ ምን ሆነ? አዎ ለአንቺ ስልማ አላደርገው ነገር የለም። እሺ ማክዬ እኔ ልሂድ፣ እናንተ ግን መልካም የእርግዝና ጊዜ። ግን ይሄ ልጅ ምን ሆኖ ነው? በእናትሽ በሰላም ነው? የሆነ የረበሸው ነገርም አለ እኮ። እኔ እናቴ ልጅ እብድ ብቻ ነው። ኧረ አቡሻ የት ነህ ወንድሜ? በእናትህ አንሳልኝ። ኧረ ተው ተው ተው። ኧረ አቡሻ
ናት። ለፍረ ምከተል አትፈራ እባክህ፣ ምንም አላደርግም እኮ ነው አንተን ልፈራ። ስማ ጨፍኝ እንኳን አንተ እኔን የመጉዳት አቅሙ የለም። ለሱ እንግዲህ ፊት ምስክር ነው። ባለፈው አንተንም ያንን ቦቋቋ ጓደኛንም ምን እንዳረኳችሁ ጠንቅቀህ ታውቀዋለህ። ኦኬ ያን ፈርተ የሮጥክበት ማለት ነው። እሱን ተውና እና ተከተለኝ። ለምን ፈለግኝ? ምን ታደርግልኝና ለምን እፈልግሃለሁ? ስራም አላጣው እና ታዲያ ለምን እንደምከተልክ? ብርክት ይፈልጋል። ምን እኮ ብርክት ይፈልጋኝ፣ አንተ ደግሞ ተልከ እኔ ልጠራ መተ ማለት ነው። አሁን ገና እንድጠራጠር አደረግ። ከምሬን ነው። አታስቀኝ እኮ አንተ ብርክት ልታገናኘኝ ማለት ነው። እራሷ ነች ጆኒን ጥሩልኝ አለችው። ስላመማት እኔም መከራከሩን አልፈለግኩትም። ስለዚህ ተነሳ ና እንሂድ። ምን ሆና ነው ያመማት? እራሷን ስታ ነበር። ከዛ ስትነሳ ጆኒን ጥሩልኝ አለች። ኦ አንተ ይገርማል። የብዙ ጊዜ ጓደኛዋ እያለህ እኔን ፈለገች። የት ነው ያለችው? እባክህ ብዙም አትደሰት። የምር ፈልጋ ሳይሆን እኔን ለማናደድ እንደሆነ ጠንቀቅ ያውቃል። በሉ ሰለኛ ታዲያ ና ተከተለኝ። አንቺ እየተመቸሽኝ አይደለም። እስኪ ተስተካከይ። አፍሽን ዝጊ። ዋ እነግስሻለሁ። ወንድ ነሻ ነው? ሴትዮ አፍሽን ዘግተሽ ተኝ እና ተስተካከያ። ጆዬ መጣ። ደህና ነሽ? ደህና ነኝ። ትንሽ አንተ ምን ሆነ? ራሷን እስክትስል ድረስ ለምን እንደምጨቀጭቃት? እባክህ አጉል ተቆርቋሪ አትምሰል። ስትወርቅ የመታሽ ነገር አለ እንዴ? አላቅም እንዴት እንደወደኩኝ። እስኪ ቀና ብለሽ አዋሪው ይሻል በሽ አይተመችቶኛል። ላንቺ ብዬ እኮ ነው። ብርክቲ አለም ልክ ናት። ይቅርተኝ ነው ወንድም። ምን ማድረግ እንዳለብኝ አንተ አይደለም የምትነግረኝ። እስኪ ተዋት። እስኪ ተነሽ ተነሽ ተነሽ። ያለሽ አይ አይደለ ሁሌ አንተ ባለህበት ቦታ ችግር አይጠፋም። በስነ ስርዓት አዋራው። ዝም በይ አንቺ። በማይመለከትሽ ነገር አትግቢ። አንተ ፍቅረኛ እንድትናገራት አልፈልግም። ፍቅረኛ ነው ያልከው? አንተ ፍቅረኛ አለህ እንዴ? ነገረ ስራ እንዳለ እኮ ሲንግል ነው። አንተ ከፍቅረኛ ጋር ስለተጣላ እኛንም ለማጣላት እየሞከርክ ነው። ሲጀመር እንደ ፍቅረኛ እኮ አይቻችሁ አላውቅም። ጆኒ ተው፣ አለም ይደብራል። እንደዚህ አትበል። አሁን የምታወራውን አውራና ከዚህ ሂድ። አብሬው መሆን ስለምፈልግ እናንተ መሄድ ትችላላችሁ። እርግጠኛ ነሽ? እንዳሁኑ እርግጠኛ ሆኜ አላውቅም። ከኔ ጋር መሆን እንደምትፈልግ ነገረችው። በቃ ከዚህ ሂድ። እሺ እሄዳለሁ። መጠቀሚያ እያደረገሽ እንደሆነ ግን ወቂ። እሺ እንደምታስብልኝ አውቃለሁ። አሁን ከዚህ ሂድ። ግን ከኔ ይልቅ ለፍቅረኛ ብታስብ ጥሩ ይመስለኛል። አሁን ገና ቁም ነገር ተናግር። በቃ ይላ የኛ እንሂድ። እሷ ምርጫዋን መርጣለች። እሺ ከዚህ በኋላ ግን ወደ እኔ ለመምጣት ካሰብሽ ከረፈደ በኋላ አልቀበልሽም። እሺ እንደምመለስ እንዴት እርግጠኛ ሆንክ? እስካሁን እዚህ ነኝ። በቃ ሂድ እንጂ። በጣም አሪፍ። እንገናኛለን። እሺ እኔ እኮ በጣም የተጎዳሽ መስሎኝ ነው። ቆይ ከዚህ በፊት እንደዚህ ያደርግሻል? አልፎ አልፎ። እና ምስታረጊ ነው የምትወሽ? በራሱ ሰዓት ነው የሚተወኝ። የከፋ ደረጃ ላይ ሳይደርስ ግን በጊዜ ብትታዩ አሪፍ ነው። እሺ ወይ ደግሞ ከክላስ መልስ ክሊኒክ እንሂድ።